ሰላም ተማሪዎች እንዴት ናችሁ? ዛሬ እንግዲህ በመጨረሻ ፓርት ይመስለኛል አይ ቲንክ የምጨርሰው ይመስለኛል። ኢንተርቫል ኤስቲሜሽን ኤንድ ሃይፖቴሲስ ቴስቲንግ ኢኮኖሜትሪክስ ማለት ነው። በዚህ ርዕስ መጥቻለሁ። እስከ መጨረሻው ድረስ በመከታተል እስካሁን ብዙ ፓርቶችን ሰርቼላችኋለሁ። በደንብ ለመስራት ብዬ ያው አጠር አድርጌ እንዳስትሻላችሁ ሰርቼዋለሁ። ያንን ካላያችሁ ገብታችሁ እንድታዩ ጋብዛለሁ እና ግሩፕ ላይ ያልገባችሁ ካላችሁ ቴሌግራም ግሩፕ ላይ ዲስክሪፕሽን ላይ ያለላችሁ እዛ ላይ በመቀላቀል የፈለጋችሁትን ጥያቄ ጠይቁኝ። ወደ ዕለቱ ሌሰን እንገባለን ማለት ነው። እናንተ ላይክ እና ሰብስክራይብ ሼር ለጓደኞቻችሁ ማድረግ በዛ እንኳን ተባበሩኝ ማለት ነው። እንዲሁም ደግሞ ቪፒኤን ካላችሁም አብርታችሁ ብታዩልኝ ደስ ይለኛል። እንደምታደርጉልኝ ደግሞ እርግጠኛ ነኝ። ኢንተርቫል ኤስቲሜሽን ኤንድ ሃይፖቴሲስ ቴስቲንግ ምንድን ነው የሚያወራው? እንግዲህ እስካሁን ኢኮኖሜትሪክስ ሞዴሉን ሞዲፋይ አድርገን ጨረስን ማለት ነው። አሁን የተለያዩ ፓራሜትሮች እንዴት ይፈልጋሉ የሚለውን አይተናል። አንዳንድ ኤግዛምፕሎችንም ሰርተናል። ፓራሜትሮችን ፈልገን እንግዲህ ሞዴላችንን ኤስቲሜት ካረግን ከዚያ በኋላ ኤስቲሜሽን ሜተዱ ወይም ደግሞ ቴስት የምናደርግበት ነገር ያስፈልጋል ማለት ነው። ስለዚህ ቴስት ማድረግ ያስፈልጋል እነኚህን ፓራሜትሮች። ስለዚህ ዘን ቴስት ለማድረግ ደግሞ የተለያዩ ቴስት ማድረጊያ መንገዶች አሉ። የመጀመሪያው ኮንፊደንስ ኢንተርቫል አለ። ከዚያ በኋላ ቲ ሬሾ ወይም ደግሞ ቲ ስታቲስቲክስ የሚባል በአጠቃላይ ቴስት ስታቲስቲክስ በሚባል ቲ አለ፣ ኤፍ አለ፣ ዜድ ሊኖር ይችላል። በእነኚህ መልኩ አሉ። ሌላኛው ሶስተኛው እና የመጨረሻው ደግሞ ፒ ቫልዩ ሜተድ አለ ማለት ነው። ፒ ቫልዩ ማለት ፕሮባቢሊቲ ማለት ነው። በፕሮባቢሊቲ ሜተድም በሶስት አይነት መንገድ ቴስት ማድረግ እንችላለን። ስለዚህ ዘ ኮንፊደንስ ኢንተርቫልስ ፎር ዘ ስሪ ፖፑሌሽን ፓራሜትርስ አር ጀነራል ፎርሙላ አለ። ጀነራል ፎርሙላ ፎር ኮንፊደንስ ኢንተርቫል ምንድን ነው ማለት ነው? ኤስቲሜትስ ፕላስ ኦር ማይነስ ክሪቲካል ቫልዩ ከየት የምናመጣው ከቴብል የምናመጣው ማለት ነው። ታይምስ ስታንዳርድ ኤረር ኦፍ ዛት ፓራሜትር ማለት ነው። ስለዚህ አሁን ኤስቲሜት ያደረግነው ማለት ለምሳሌ ኤስቲሜት አድርገን y is equals to yi is equals to አልፋ ሃት ፕላስ ቤታ ሃት xi የሚል አምጥተናል አይደለ? ስለዚህ የዚህ የኤ እና የቢ የአልፋ እና የቤታ ሃትን ኤስቲሜት አድርገን ሰርተን ቫልዩዋቸው ለምሳሌ 6 ቢሆን ይሄኛው ደግሞ 0.75 ቢሆን ስለዚህ እነኚህ ቫልዩዋቸው ምን ይባላሉ? ኤስቲሜት ቫልዩ ይባላሉ። ወይም ደግሞ ሲግማ ሃትን ደግሞ ሰሜሽን ኦፍ ኢአይ ስኩዌር ኦቨር ኤን ማይነስ 2 አድርገን ሲግማ ሃትን እንደምናገኝ አውቀናል አይደለ? ሲግማ ሃት ስኩዌር ማለት ነው። ስለዚህ ይችን ሲግማ ሃት ያመጣናት ቫልዩ እና የአልፋ ቫልዩ የቤታ ቫልዩ እንዳለ ምንድነው የሚባሉት? ኤስቲሜት ይባላሉ። እነሱ ላይ ለእያንዳንዳቸው ኮንፊደንስ ኢንተርቫል ፎር ቤታ ሃት ከተባለን ቤታ ሃት ፕላስ ኦር ማይነስ ክሪቲካል ቫልዩ ማለት ለምሳሌ ኮንፊደንስ ኢንተርቫላችን 95% ኮንፊደንስ ኢንተርቫል ስሩ ከተባልን የቀረው 5% ምንድነው? አልፋ ወይም ደግሞ ሲግኒፊካንት ሌቭል ነው። ስህተታችን ኤረር እንሰራለን ብለን የምናስበው ማለት ነው። ያ ማለት የታይፕ 1 ኤረርን እንሰራለን ብለን የምናስበው ይቺ 5% ማለት ነው። ስለዚህ 0.05 ማለት ነው አይደል? ወደ 100 ሲካፈል ይሄ ኮንፊደንስ ኢንተርቫል ቱቴልድ ስለሆነ ከላይም ከታችም ስለሆነ የሚያሰላልን ይሄንን ይቺ አልፋ በመባል ትታወቃለች። 5% ወይም ደግሞ 0.05ቷ አልፋ ኦቨርቱ ይደረጋል ማለት ነው። ከታች አልፋ ኦቨርቱ ከላይ አልፋ ኦቨርቱ። ስለዚህ ይሄ ስንት ይሆናል? 0.025 ይሆናል። ስለዚህ ይቺን ክሪቲካል ቫልዩ ይዘን ከዛ ቲ አልፋ ኦቨርቱ ታይምስ ኤን ማይነስ ኬ ኤን ማለት ነምበር ኦፍ ሳምፕል ነው። ኬ ደግሞ ነምበር ኦፍ ፓራሜትር ነው። የነሱ ይቺ ናት ክሪቲካል ቫልዩ ያላት ማለት ነው። ስለዚህ ይቺ ከቴብል ላይ ነው የምናነባት ወይም ደግሞ ትሰጠናለች ወይም ደግሞ ሩል ኦፍ ተምብ ነው ሊሆን የሚችለው። ሁለቱንም አሳይቻችኋለሁ። ክሪቲካል ቫልዩ ይቻለች። ከዛ ሲባዛ ስታንዳርድ ኤረር ኦፍ ያ ኤስቲሜት የምናደርገው ኮንፊደንስ ኢንተርቫል የምንሰራለት ፓራሜትር ምን ስታንዳርድ ኤረር ማለት ነው። ለምሳሌ ፎር ፖፑሌሽን ፓራሜትር ኢን ዘ ሞዴል ቢሃት ፖፑሌሽን ፓራሜትር ለቢሃት ከሰራን ቢሃት ቅድም እንዳልኳችሁ ፕላስ ኦር ማይነስ ቲ አልፋን ኦቨርቱ አድርገን ዊዝ ኤን ማይነስ ኬ ሄደን ቴብል ላይ እናነባለን። which is critical value ወይም ደግሞ ታቡሌትድ ቫልዩ በመባል ይታወቃል። ስማቸውን ልትይዙ ይገባል ማለት ነው። ታቡሌትድ ቫልዩ ሲባዛ ስታንዳርድ ኤረር ኦፍ ቤታ ሃት ነው ማለት ነው። ስታንዳርድ ኤረር ኦፍ ቤታ ሃት ነው። በዚህ መልኩ ኮንፊደንስ ኢንተርቫል መገንባት እንችላለን ማለት ነው። ለቫሪያንስ ካስፈለገ ደግሞ ለቫሪያንስ ግን ምንድነው ሊሆን የሚችለው? ቫሪያንስ ኢኳልስ ቱ ኤን ማይነስ ኬ ታይምስ ሲግማ ሃት ስኩዌር ኦቨር ካይ ስኩዌር
አልፋ ኦቨር 2 ለዛን ሲግማ ፖፑሌሽን ትሩ ፖፑሌሽን ቫሪያንስ ለሱ ነው ኮንፊደንስ ኢንተርቫል የምንሰራለት። ይችኛዋ የሳምፕላችን ናት። ስለዚህ ለዛን ኤን ማይነስ ኬ ታይምስ ተመሳሳይ ሲግማ ሀት ማለት ነው ሲግማ ሀት ስኩዌር ኦቨር ግን የሚደረገው ለካይ ስኩዌር 1 ማይነስ አልፋ ኦቨር 2 ነው ማለት ነው። ለ1 ማይነስ አልፋ ኦቨር 2 ሶ በዚህ መልኩ ለዚህ ኮንፊደንስ ኢንተርቫል በዚህ መልኩ ይሰራለታል። ስለዚህ ትሩ ፖፑሌሽን ሊገኝ የሚችለው ከታች ሎወር ኬዙ ኤን ማይነስ ኬ ኤን ነምበር ኦፍ ሳምፕል ነው ብያቸዋለሁ። ኬ ፓራሜትር ነው። ፓራሜትር የምንላቸው ደግሞ አልፋ ሀትን እና ቤታ ሀትን ነው። ኤክሶች ከሆኑ ምንድናቸው? እነኚህ ኤክስፕላናቶሪ ቫሪያብል ወይም ደግሞ ኢንዲፔንደንት ቫሪያብሎች ናቸው። ዋይ አይ ደግሞ ዲፔንደንት ቫሪያብል ነው ብዬ ካሁን ቤት ተናግሬያለሁ። ሶ ስለዚህ ፖፑሌሽን ፓራሜትሮቹ ለምሳሌ አልፋ እና ቤታ ብቻ ከሆኑ 2 ይሆናል ማለት ነው። ኤን ማይነስ 2 ይሆናል ማለት ነው። ሶ ሲግማ ሀት ያገኘናት አለ በዚህ መልኩ። ይሄ ደግሞ ካይ ስኩዌር ዲስትሪቢዩሽን ይባላል። ኤክስ ስኩዌር ማለት ነው። ይሄ ካይ ስኩዌር ዲስትሪቢዩሽን ነው የሚባለው። ሶ ካይ ስኩዌር ዲስትሪቢዩሽን እንሄዳችሁ እዚህ ቁጥር ላይ ዊዝ ዲግሪ ኦፍ ፍሪደም ይኖረዋል። ዲግሪ ኦፍ ፍሪደም ስታነቡ የምታገኙት ቫልዩ አለ። ሶ ለሱ ቫልዩ ምን ማድረግ ነው? ማካፈል ነው ማለት ነው። ስለዚህ በዚህ መልኩ ነው የሚመጣው ማለት ነው። ኦኬ ኢንተርፕሬቴሽኑ ታዲያ ለኮንፊደንስ ኢንተርቫል ምንድነው? ኢንተርፕሬቴሽን ምን ብለን ነው የምንሰጠው ስንል ኮንፊደንስ ኢንተርቫል 1 ማይነስ አልፋ ፐርሰንት ያ ማለት አልፋ ዊዝ ሲግኒፊካንት ሌቭል ኦፍ ሲግኒፊካንስ አልኳቸው አይደለ? ለምሳሌ ቅድም 5% ብዬ ነበር። ስለዚህ አንድ ሲቀነስ 5% 0.05 ማለት ነው። ስንቱ ማለት ነው? 0.95ቱ ስለዚህ 95% ማለት ሆነ አይደለ? ስለዚህ ሶ ይሄን ያህል ፐርሰንት ኦፍ ዘ ኬዝ ኢንተርቫል ላይክ ዚስ ዊል ኮንቴን ዘ አንኖን ትሩ ፓራሜትር። ስለዚህ ይሄን ያህል ፐርሰንት ኮንፊደንት ዛት አይ አም 95% ከሆነ ኮንፊደንስ ሌቭል አይ አም 95% ኮንፊደንት ዛት ዚስ ኢንተርቫል ኮንቴንስ ዘ አንኖን ትሩ ፖፑሌሽን ፓራሜትር ይይዛል ብዬ ኢንተርፕሬት አደርጋለሁ ማለት ነው። ዛት ኢዝ we are 1 minus alpha percent of confidence that this interval contains the true population unknown population parameter ብለን እንትን እንላለን ኢንተርፕሬት እናደርጋለን ማለት ነው። እሱን እየሰራንም ኢንተርፕሬት ስለምናደርግ ችግር የለውም ማለት ነው። ኦኬ ሶ በዚህ መልኩ መስራት እንችላለን። ኦኬ ሌላው የምናየው ኮንፊደንስ ኢንተርቫል በዚህ መልኩ ከሰራን ለሶስቱም ማለት ነው። ያው አልፋን የዘለልኩት ወደፊትም ኤግዛምፕል እንሰራለን። ግን አልፋን የዘለልኩት አልፋ ሀት ፕላስ ኦር ማይነስ ምንድነው የሚሆነው? ቲ አልፋ ኦቨር 2 ዊዝ ኤን ማይነስ ኬ ዲግሪ ኦፍ ፍሪደም ሄደን እናነብና ሲባዛ በስታንዳርድ ኢረር ኦፍ አልፋ ሀት ነው ማለት ነው። ሶ የእያንዳንዳቸው ስታንዳርድ ኢረር ደግሞ ሚድም ሰርቻለሁ ካሁን ፊት ሶ እዛ ላይ ማየት ትችላላችሁ። ነገር ግን የቤታ ሀት ስታንዳርድ ኢረር ደግሞ ማን ነው? የቫሪያንስ አንደር ራዲካል ኦፍ ቫሪያንስ ኦፍ ቤታ ሀት አይደለ? የቫሪያንስ ኦፍ ቤታ ሀት ደግሞ ማን ነው? አንደር ራዲካል ቫሪያንስ ኦፍ ቤታ ሀት ደግሞ ማን ነው? ሲግማ ሀት ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር አይደለ? ስለዚህ በዚህ ነው የሚሰራው ማለት ነው። ስታንዳርድ ኢረሩን በዚህ ታገኛላችሁ። የአልፋ ሀት ደግሞ ቫሪያንሱ ማን ነው? ስለዚህ ቫሪያንሱ ስታንዳርድ ኢረር ኦፍ አልፋ ሀትን ለመስራት አንደር ራዲካል ቫሪያንስ ኦፍ አልፋ ሀት አይደለ? ሶ ቫሪያንስ ኦፍ አልፋ ሀት ደግሞ ማን ነው? አንደር ራዲካል ሲግማ ሀት ስኩዌር ካሁን ፊትም አምጥቼዋለሁ 1 ኦቨር ኤን ፕላስ ኤክስ ሚን ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር አይደለ? ሶ ይሄንን ሰርታችሁ ነው የምታገኙት ማለት ነው። ሶ እንትን ደግሞ የቫሪያንስ ወይም ደግሞ የሲግማ ሀት ደግሞ ስታንዳርድ ኢረር ሊሆን የሚችለው ሰሜሽን ኦፍ ኢአይ ስኩዌር ኦቨር ኤን ማይነስ 2 ሲግማ ሀት ከሆነ አንደር ራዲካል ነው ማለት ነው። ሶ በእነኚህ ነው ስታንዳርድ ኢረራቸው ነው የምናገኘው። ሶ ሃይፖቴሲስ ቴስቲንግ ስንገባ እንግዲህ አንድ ሞዴል ኤስቲሜሽን ተደርጎ አንድ በቃ ማቴማቲካል ሞዴሎችን ስታቲስቲካል ሞዴሎችን ተጠቅሞ ፎርሙሌት ተደርጎ ሞዴሉ ከዚያ በኋላ ኤስቲሜት ተደረጉ ፓራሜትሮቹ እነኛ ኤስቲሜተሮች ትሩ ናቸው ወይስ ይሰራሉ ወይስ አይሰሩም የሚሉትን ቼክ ለማድረግ ደግሞ ምን ማድረግ ያስፈልጋል? ሃይፖቴሲስ ቴስት ማድረግ ያስፈልጋል። እነኛን ያወጣናቸው ሞዴሎች ቴስት ማድረግ ያስፈልጋል እያንዳንዳቸው ማለት ነው። ሶ ሃይፖቴሲስ ኢዝ a claim about population parameter። ሃይፖቴሲስ የምንለው ምንድነው? ክሌም ነው። እኛ ያመጣነው ቤታ ሀት እዚህ ኳስ 0.75 ከሆነ ልክ ክሌሙ ለምሳሌ ኤች ኖት ብዙ ክሌም ሊኖር ይችላል። ኤች ኖቱ 0 ነው፣ ይሄ ቤታ ሀታችን አይመጣም እናንተ ተሳታችሁ ነው እንጂ 0 ነው ሊሉን ይችላሉ። ሶ ያንን ነገር ያንን ክሌም ምን እናደርጋለን? ቴስት እናደርጋለን ማለት ነው። ሶ ሃይፖቴሲስ ቴስቲንግ ኢዝ a form of statistical inference that use data from a sample to draw
ኮንክሉዥን አባውት ዘ ፖፑሌሽን ፓራሜትር። ስለዚህ ስለ ፖፑሌሽኑ ፓራሜትር ትክክል ነው ወይስ አይደለም ብለን ኮንክሉዥን ለመስጠት ዳታዎችን ከሳምፕሎች ተጠቅመን ምን ማድረግ ነው? ስታቲስቲካሊ ኢንፈረንስ ማድረግ ነው፣ ማረጋገጥ ነው ማለት ነው። ኦኬ ኢን ማኒ ኬዝስ ኢኮኖሚስትስ ዋንት ቱ ቴስት ኢኮኖሚክ ቲዎሪዎችን ምን ማድረግ ያስፈልጋል? ቴስት ማድረግ ይፈልጋሉ ኢኮኖሚኮች። ምክንያቱም ቴስት ሳያደርጉ ገብተው ለኪሳራ እንዲጋለጡ ስለማይፈልጉ ማለት ነው። ኢፍ ቲዎሪ ሰጀስትስ ፓራሜትር ሪስትሪክሽንስ፣ ስለዚህ ቲዎሪው ሰጀስት ፓራሜትር ሪስትሪክሽን ያመጣል። ያ ማለት ለምሳሌ ኮንስታንት ሪተርን ቱ ስኬል ነው ኢኮኖሚያችን ሊሆን የሚችለው ሊለን ይችላል የሆነ ሰው ተነስቶ፣ ወይም ደግሞ ኢንክሪዚንግ ነው ወይስ ዲክሪዚንግ ነው ሪተርን ስኬሉ ማለቱን ደግሞ እኛ ማወቅ ብንፈልግ እነኚህን ምን እናደርጋለን? ቴስት እናደርጋለን ማለት ነው። ኢት ኢዝ ፖሲብል ቱ ቴስት ቲዎሪ ባይ ቴስቲንግ ፓራሜትር ሪስትሪክሽኖችን ምን በማድረግ ቴስት በማድረግ እነኚህን ነገሮች መስራት እንችላለን። ሶ a number of tests are available። ሶ ከነኛ ውስጥ እኛ ቲ ቴስትን ኤፍ ቴስትን ወደፊት የምናይ ይሆናል ማለት ነው። ሶ እስከ መጨረሻው ድረስ አብራችሁ ይሁኑ። ኦኬ ኮንሲደር a simple linear model። ምን ኮንሲደር እናርግ? ይሄን ሞዴል ኮንሲደር እናርግ። ያ ማለት y is equals to b ኖት። ይሄን b ኖት የተባለው እንግዲህ ምንድነው? አልፋ ሃት ማለት ነው በእኛ። ሶ አልፋ ሃት ብዬ ያሳየኋችሁ ነው። ፕላስ ቤታ 1 xi ፕላስ ኢአይ ማለት ነው፣ ኢረር ማለት ነው። ሶ ነል ሃይፖቴሲስ ይኖረናል። እንግዲህ ቴስት ስናደርግ ክሌማችን ነል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲስ ነው። ነል ሃይፖቴሲስ ማለት ክሌማችን ይሄ ነው፣ እናንተ ያመጣችሁ ትክክል አይደለም፣ ይሄ ነው መሆን ያለበት ብሎ የሆነ ክሌም ይመጣል፣ ክሌሙ ነው። ሶ ኦልተርኔቲቭ ደግሞ አይ ኖ አይደለም፣ ከዚህ ዲፈር ፍሮም ሊሆን ይችላል የሚል ደግሞ እኛ ሃይፖቴሲስ እንሰጣለን። ሶ ያንን ምን ማድረግ አለብን? ቴስት ማድረግ አለብን። ስለዚህ መጀመሪያ ቴስት ስትሰሩ ጥያቄያችሁ ሊሆን የሚገባ ነል ሃይፖቴሲስ እና ኦልተርኔቲቭ ሃይፖቴሲሱን ሴት ማድረግ ወይም ደግሞ ማውጣት ይሆናል ማለት ነው። ሶ እሱን ካወጣችሁ በኋላ ወደ ቴስቱ ትሄዳላችሁ። ለምሳሌ ኤች ኖት ወይም ደግሞ ነል ሃይፖቴሲስ በመባል የሚታወቀው ቢዋናችን ይቺ ስሎፑ ዜሮ ነው፣ እናንተ ያመጣችሁት ትክክል አይደለም፣ ስለዚህ ስታተስ ኪው ላይ ነው ዜሮ ነው ሊለን ይችላል። ስለዚህ ሲንግል ኮፊሸንት ነው ሊኖረው የሚችለው። ሶ ኦልተርኔቲቭ ሃይፖቴሲሳችን ምን ይሆናል ማለት ነው? ይሄኛው እዚህ ኳልስቱ ዜሮ ካለ ይሄኛው ምንድነው? ዲፈር ፍሮም ይላል ማለት ነው። ምክንያቱም ከዚህ በተቃራኒ ነው የሚሄደው ኦልተርኔቲቫችን። ለምሳሌ ይሄኛው ግሬተር ዛን ካለ ይሄኛው ምን ይሆናል ማለት ነው? ለዛ ነው ሪኳልቱ ይላል ማለት ነው። ይሄኛው ለዛ ነው ሪኳልቱ ካለ ኤች ኖቱ ይሄኛው ግሬተር ዛን ብቻ ይላል ማለት ነው። ስለዚህ ኦፖዚትሊ ነው የሚሄደው። ሶ ዲፈር ፍሮም አለ ማለት ደግሞ ቴስት የምናደርገው ቱ ቴልድ ነው ማለት ነው። ሶ ዘ ቲ ዲስትሪቢዩሽን ባይ ዘ ኖርማል አሰምፕሽን ኦር ሴንትራል ሊሚት ቲዮረም ቲ ስታቲስቲክስ ኢዝ ኖርማሊ ዲስትሪቢዩትድ ዌን ኤን ኢዝ ላርጅ ኢነፍ ኤንድ ዩዥዋሊ ኤን ግሬተር ኦር ኢኳል ቱ 30 ማለት ነው። ስለዚህ ያው ስታቱ ላይም እንደተማርነው ቲ ዲስትሪቢዩሽን በኖርማሊቲ አሰምሽን ሴንትራል ሊሚት ቲዮረሙ ምንድነው የሚለን? ቲ ስታቲስቲክስ ኢዝ ኖርማሊ ዲስትሪቢዩትድ ናት መቼ? ኤኑ ላርጅ እየሆነ በሄደ ቁጥር ይለናል ማለት ነው። ይሄንን እታይ ክላስም ተምረናል። ሶ ዩዥዋሊ ኤናችን ስፔሻሊ ደግሞ ከ30 በላይ ከሆነ ቲ ዲስትሪቢዩሽን ኖርማል ዲስትሪቢዩሽንን ይከተላል ማለት ነው። ሶ ዘ ቲ ስታቲስቲክስ ኦር ቲ ሬሾ በመባል የሚታወቅ አለ። ምንድነው? አሁን ቴስት ስናደርግ በኮንፊደንስ ኢንተርቫል ቴስት ማድረግ እንችላለን ብያለሁ። በቲ ሬሾ ወይም ደግሞ ቲ ስታቲስቲክ ቴስት ማድረግ እችላለሁ ብያለሁ። ወይም ደግሞ በፒ ቫልዩ ቴስት ማድረግ እችላለሁ ብያለሁ። ስለዚህ አሁን መርጠን ይችኛዋን ቲ ስታቲስቲክስን መጀመሪያ እናያለን ማለት ነው። ሶ ቲ ስታቲስቲክስ ወይም ደግሞ ቲ ሬሾ የሚኖረው እኛ ቴስት ማድረግ የፈለግነው ፓራሜትር ያመጣነው ፓራሜትር ሲቀነስ ይቺ የኤች ኖቱ ክሌም ላይ ያለው ወይም ደግሞ ቢ1 ኦቨር ስታንዳርድ ኤረር ኦፍ ቢ ሃትኛ ያመጣናት ማለት ነው። ይሄንን በማድረግ አንድ ቲ ሬሾ እንሰራለን። ከዚያ በኋላ ቲ ሬሾአችን በዚህ መልኩ ይገኛል። ዋናው የምታውቁልኝ ቲ ሬሾ ሲሰራ ምን ያለው ስታንዳርድ ኤረር ኦፍ ቤታ ሃት ማን ነው? ሲግማ ሃት ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር አንደር ራዲካል ይቻለች። ሶ በዚች ስታንዳርድ ኤረር ኦፍ ቤታ ሃት ታገኛላችሁ። ቤታ ሃት ደግሞ ማለት ሰሜሽን ኦፍ ኤክስ አይ ዋይ አይ ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር እንደሆነ አይተናል። ይሄ ቤታ ሃት ማለት ነው ፓራሜትሯን መጀመሪያ ስናገኝ። ሶ ይሄንን በዚህ እናገኛለን። ስለዚህ ምን እናደርጋለን? ይችን በዚህ ፎርሙላ በሰሜሽን ኦፍ ኤክስ አይ ዋይ አይ ያገኘናትን ቤታ ሃት ሲቀነስ እዚህ ጋር ክሌሙ ይሆናል ያለንን ዜሮ ነው ያለን፣ ሲቀነስ ዜሮ አረግን ማለት ነው። ሶ ምን ይመጣል? ቢ ሃት ትመጣለች፣ ዜሮ ስለሆነ የተቀነሰባት ኦቨር ስታንዳርድ ኤረር ኦፍ ቤታ ሃት ማለት ነው ካልኩሌት አድርገን ያገኘነው። ሶ ይሄ ምን ይሰጠናል? ቲ ሬሾን ይሰጠናል። ከዚያ በኋላ ቲ ሬሾን ካገኘን በኋላ ከማን ጋር እናወዳድራለን? ከክሪቲካል ቫልዩ ጋር እናወዳድራለን ማለት ነው። ስለዚህ
ዲሲሽን ሩላችን ሊሆን የሚችለው ከክሪቲካል ቫልዩ ማለት ማን አልኳችሁ ቲ አልፋ ኦቨር 2 ዊዝ ኤን ማይነስ ኬ ዲግሪ ኦፍ ፍሪደም ሄደን ይሄን ቴብል ላይ ስናነብ የምናገኘው ማለት ነው ክሪቲካል ቫልዩ። ሶ ይሄን ስናገኝ ለምሳሌ 2.9 ሆነን በል ከዚያ የቲ ክሪቲካል ቲ ካልኩሌሽናችን ደግሞ 3 መጣን በል። ስለዚህ ይሄን ቲ ሬሾ 3 የመጣውንና ይሄኛውን ነው ኮምፔር የምናደርገው ማለት ነው። ሶ ዲሲሽናችን ምን ይሆናል? ሁለት አይነት ዲሲሽን ነው የሚኖራችሁ። ወይ ነል ሃይፖቴሲስን ወይም ደግሞ ኤች ኖቱን ሪጀክት ማድረግ ወይ ፌል ቱ ሪጀክት ወይም ደግሞ አክሴፕት ማድረግ ማለት ነው። ስለዚህ ሁለት ውሳኔ ነው የሚኖራችሁ። ዘ ክሪቲካል ቫልዩ አፕሮች ምን ይለናል? ኢት ኮምፔር ኦብዘርቭድ ቲ ስታቲስቲክስ ወይም ደግሞ ያየነውን ቲ ስታቲስቲክስ ካልኩሌት ያደረግነውን ቲ ስታቲስቲክስ ካልኩሌትድ ኦን ዘ ቤዝ ኦፍ ሳምፕል ዳታ ዊዝ ዘ ክሪቲካል ቫልዩ ወይም ደግሞ ታቡሌትድ ቫልዩ ማወዳደር ነው። ሶ ቲ ስታቲስቲክሳችን ወይም ደግሞ በዳታው መሰረት በሳምፕል ዳታችን መሰረት ያገኘነውን ካልኩሌት አድርገን ያገኘነውን ቫልዩ ከማጋ ከቴብል ቫልዩ ጋር ወይም ደግሞ ከክሪቲካል ቫልዩ ጋር ኮምፔር ማድረግ ነው ምናችን ዲሲሽን ሩላችንን የሚወስነው። ሶ ሰም ካይንድ ኦፍ ከት ኦፍ ቫልዩ ይኖረዋል ማለት ነው። ስለዚህ ዲሲሽናችን ምን ይሆናል ታዲያ አወዳድረን ኢፍ ዘ አብሶሉት ቫልዩስ ኦፍ ቲ ስታቲስቲክስ ወይም ደግሞ አብሶሉት ቫልዩ ኦፍ ቲ ሬሾ ካልኩሌሽን አድርገን ያመጣ ነው ግሬተር ዛን ዘ ክሪቲካል ቫልዩ ቲ አልፋ ኦቨር 2 ዊዝ ኤን ማይነስ ኬ ዲግሪ ኦፍ ፍሪደም ይሄን አንብበን ያመጣ ነው ካልኩሌት አድርገን ያመጣ ነው አንብበን ካመጣ ነው ከቴብል ቫልዩ ከበለጠ ሪጀክት ዘ ነል ሃይፖቴሲስ ላይ እንወስናለን ማለት ነው። ሪጀክት እናደርጋለን። አር ዩ አንደርስታንድ ሚ? የስ። ስለዚህ ቲ ሬሾዋችን ምንድነው? አብሶሉት ቫልዩ ኦፍ ቢ ሃት ማይነስ ቤታ ይሄ የተቃወመን ማለት ነው ኑል ሃይፖቴሲሱ ማለት ነው ኦቨር ስታንዳርድ ኢረር ኦፍ ቤታ ሃታችን አብሶሉት ቫልዩ ውስጥ ገብቶ ግሬተር ዛን ቲ ካልኩሌትድ ከአልፋ ኦቨር ቱ ኤን ማይነስ ኬ ዲግሪ ኦፍ ፍሪደም ሶ ከዚህ ከበለጠልን ሪጀክት ዘ ነል ሃይፖቴሲስ ኤንድ አክሴፕት ዘ ኦልተርኔቲቭ ሃይፖቴሲስ። ይሄ ምን ማለት ነው? ሪጀክት አደረግነው ማለት ነል ሃይፖቴሲሱን ክሌማቸው አልሰራም ማለት ነው። ስለዚህ እኛ ካልኩሌት ያደረግነው ነገር ምንድነው ማለት ነው? ትክክል ነው። ቅድም 0.75 ባመጣ ብያችኋለሁ አይደለ? ስለዚህ ያ 0.75 ስታቲስቲካሊ ሲግኒፊካንት ናት ማለት ነው ለኔ። ኦኬ አዘርዋይስ ምን የሚሆን ከሆነ ለዛን የሚሆን ከሆነስ ካልኩሌት ያደረግነው ከቴብል ቫልዩ ለዛን የሚሆን ከሆነ አክሴፕት ዘ ነል ሃይፖቴሲስ ወይም ደግሞ ፌል ቱ ሪጀክት አለማድረግ ማለት ነው። ያ ማለት ትርጉሙ ደግሞ ምንድነው? ያ ነገር ያመጣ ነው ካልኩሌት አድርገን ያመጣ ነው ስታቲስቲካሊ ኢንሲግኒፊካንት ናት ማለት ነው። ኢንሲግኒፊካንት ናት። ኦኬ ሌላው ሩል ኦፍ ተምብ የሚል ኤግዛም ላይም ሰርቻለሁ። ሶ ሩል ኦፍ ተምብ ምንድነው የሚለውን ስናይ ሩል ኦፍ ተምብ የሚለን አብሶሉት ቫልዩ ካልኩሌት ያደረግነው አብሶሉት ቫልዩ ኦፍ ቲ ግሬተር ዛን ከ1.96 በላይ ከሆነ ያ ማለት ቲ ሬሾ ይቺ ካልኩሌት ያደረግናት ቲ ሬሾዋችን ማለት ነው። ቲ ሬሾዋችን ከ1.96 በላይ ከሆነ መቼ we reject the null hypothesis at 5% level of significant ይለናል። ነገር ግን ይሄ መቼ ነው የሚሆነው? ኤናችን ወደ ኢንፊኒቲ የሚሄድ ከሆነ ወይም ደግሞ ግሬተር ዛን 100 ከሆነ አይሰጠንም ማለት ነው። ሩል ኦፍ ተምብን መጠቀም አለብን። ያ ማለት ለምሳሌ ኤን እዚ ኳልስቱ 200 ተሰጠን at 5% ሌቭል ኦፍ ሲግኒፊካንስ አልፋ ማለት ነው። ይሄ ከተሰጠን ቀጥታ ቲ ቴብል ቫልዩን ማንበብ አይጠበቅብንም፣ ምክንያቱም ወይም ደግሞ አይሰጠንም። 200 ማለት ከ100 በላይ ነው። ስለዚህ ሩል ኦፍ ተምብ ምን ይላል? አብሶሉት ቫልዩ ኦፍ ቲ ቫልዩ ግሬተር ዛን ምን ይሆናል ማለት ነው? ከ1.96 ኦልሬዲ ይበልጣል። ስለዚህ ሪጀክት ዘ ነል ሃይፖቴሲስ አድርጉ። አልፋ 5% እና ኤናችን ምን ከሆነ ግሬተር ዛን 100 ከሆነ ማለት ነው። ግሬተር ዛን 100 ከሆነ ኤናችን ሲግኒፊካንት ሌቭላችን 5% ከሆነ ሩል ኦፍ ተምብ አብሶሉት ቫልዩ ከ1.96 በላይ ስለሚሆን ቀጥታ ምንም ሳታረጉ ወይም ደግሞ ቴብል ሳታዩ ሪጀክት አርጉ ዘ ነል ሃይፖቴሲሱን ይለናል። ይሄንን ማየት አለባችሁ። ስለዚህ ከ100 በላይ ኤኑ የተሰጠን ግሬተር ዛን ከ100 በላይ የሚሆን ከሆነ ቲ ቫልዩዋችን ወይም ደግሞ ቲ ክሪቲካል ቫልዩዋችን እታይ ድረስ ለኮንፊደንስ ኢንተርቫል ምናምን ስለምትጠቀሙ ማለት ነው በ5% ሲግኒፊካንስ ሌቭል ቲ ቫልዩዋችን ወይም ደግሞ ክሪቲካል ቫልዩዋችን ስንት ነች? 1.96 ነው ማለት ነው። ቲ ቫልዩዋችን ሳይሆን እንትን ክሪቲካል ቫልዩዋችን ቴቡሌትድ ቫልዩዋችን ማለት ነው። ስለዚህ ቴብላችን 1.96 ስለሚሆን እኛ ካልኩሌት ያደረግነው ቲ ቫልዩ
ይሄ ቲ ሬሾ ከ1.96 የሚበልጥ ከሆነ ሪጀክት ዘ ነል ሃይፖቴሲስ ይለናል ማለት ነው። ስለዚህ ሩል ኦፍ ተምብ ፈተና ላይ ሰርቼላችኋለሁ፣ እዛ ላይ ማየት ትችላላችሁ። ኦኬ ሶ ሃይፖቴሲስ ቴስቲንግ ዲሲሽን ሩል እንግዲህ በግራፍ ስንገልጸው ኤች ኖት ይሄ ነው። በፖዚቲቭም በኔጌቲቭም ሪጀክሽን ኤሪያ አለ፣ ሪጀክት ኤሪያ አለ። ምክንያቱም በኮንፊደንስ ኢንተርቫሉ በዚህ መካከል ከተገኘ በዚህ 95% ኮንፊደንስ ኢንተርቫል ሰርተን በዚህ በኮንፊደንስ ኢንተርቫል ውስጥ ከተገኘ ይሄ ኤች ኖታችን ማለት ነው ሪጀክት አናደርገውም ወይም ዱ ኖት ሪጀክት ኤሪያ ነው። ግን ከዚህ በታይና ከዚህ በላይ የሚሆን ከሆነ ግን ሪጀክሽን ኤሪያ ውስጥ ገብቷል እንላለን። በዚህ ማየት እንችላለን። ኦኬ ሃይፖቴሲስ ቴስቲንግ ሌላው ዲሲሽን ሩል ላይ በፒ ቫልዩ ሜተድ ምን ይመስላል የሚለውን ፒ ቫልዩ የሚለን እንግዲህ ፒ ቫልዩ the p value which is given by the probability of drawing አልፋ ኤንድ ቤታ ዛት ዲፈር ፍሮም ዜሮ ከዜሮ የሚለዩበት አልፋ እና ቤታ ከዜሮ የሚለዩበት ፕሮባቢሊቲ ነው ፒ ቫልዩ የምንለው ማለት ነው። by at least as much as the value actually calculated with the data ማለት ነው። ከካልኩሌትድ በዳታውን ተጠቅመን ካልኩሌት ካደረግናቸው ከአልፋ እና ከቤታ ቫልዩ ዲፈር የሚሆኑበት ፕሮባቢሊቲ ነው ማለት ነው ፒ ቫልዩ ማለት ነው። ስለዚህ ኢፍ ዘ ነል ኢዝ ትሩ ነሉ ትሩ ከሆነ ኢፍ ነሉ ምን ከሆነ ትሩ ከሆነ ማለት ነው። ስለዚህ ዲሲሽን ሩላችን ምን ይሆናል? ኢፍ ፒ ቫልዩ ኢዝ ለስ ዛን 0.05 ዊ ሪጀክት ዘ ነል ሃይፖቴሲስ አት 5% ሌቭል ኦፍ ሲግኒፊካንስ ማለት ነው። አዘርዋይዝ ፌል ቱ ሪጀክት ዘ ነል ሃይፖቴሲስ ይለናል ማለት ነው። ሶ ፒ ቫልዩን ከየት እናመጣለን ሲባል ወይ ይሰጣችኋል ወይም ደግሞ ኤክሴል ነው ኤክሴል ላይ ከተሰራ ይሰራል ማለት ነው። ወይም ደግሞ ከተጠየቃችሁ ፒ ቫልዩ ይሄን ያህል ተብሎ ይሰጣችኋል እንጂ ለቲ ሬሽዮ ፒ ቫልዩ የለውም ቀጥታ ማግኘት ወይም ደግሞ ቴብል አይታችሁ እኔ እስካሁን አላገኘሁም እና ምናልባት ሶፍትዌሮችን ብትጠይቁ ይሰጣችኋል። ሶ መምህርም ከጠየቃችሁ ፒ ቫልዩ ይሰጣችኋል። እናንተ ማድረግ ያለባችሁ የተሰጣችሁት ፒ ቫልዩ ማለት ሁለቱ ሊለያዩ ከኦሪጂናል ቫልዩዋችን ዜሮ የሚሆኑበት ወይም ደግሞ ኤች ኖት ለምሳሌ ቤታ እዚ ኳልሱ 5 ካለ 5 የሚሆንበት ፕሮባቢሊቲ ይሰጣችኋል። ስለዚህ ያ ፕሮባቢሊቲ ምን ከሆነ ያ ፕሮባቢሊቲ ግሬተር ዛን ከምን ከአልፋ ወይም ደግሞ ከሲግኒፊካንስ ሌቭሉ እዚህ ጋር ሲግኒፊካንስ ሌቭሉ 0.05 ብሏል። ስለዚህ ከሱ የሚበልጥ ከሆነና ፒ ቫልዩ ለዛን ከሲግኒፊካንስ ሌቭል ወይም ደግሞ ሌቭል ኦፍ ሲግኒፊካንስ ከአልፋ ማለት ነው ሌቭል ኦፍ ሲግኒፊካንስ ስህተት የምንሰራበት ማለት ነው። ከሱ የሚያንስ ከሆነና ከሱ የሚበልጥ ከሆነ ቀጥታ ፕሮባቢሊቲዎቹን ማወዳደር ነው። ስለዚህ ይሄ ፒ ቫልዩ ግሬተር ዛን የሚሆን ከሆነ ምንድን ነው ማለት ነው? አክሴፕት ዘ ነል ሃይፖቴሲስ ነው ማለት ነው። አክሴፕት ዘ ነል ሃይፖቴሲስ ኤንድ ፒ ቫልዩዋችን ደግሞ ለዛን ከሲግኒፊካንስ ሌቭሉ የሚያንስ ከሆነ ደግሞ ምን እናደርገዋለን? ሪጀክት ዘ ነል ሃይፖቴሲስ። ባጭሩ ከቲ ሬሾ ጋር ምንድናቸው ማለት ነው? ኦፖዚት ናቸው ማለት ነው። ኦፖዚት ናቸው። ስለዚህ ነገር ግን መጨረሻ ላይ መልሱ በፒ ቫልዩም ሰራችሁ በቲ ሬሾም ሰራችሁ በኮንፊደንስ ኢንተርቫልም ሰራችሁ መልሱ ምንድነው? ዘሴም ነው። ሪጀክት ከሆነ ሪጀክት ነው መሆን ያለበት። በዛ ላይ እንዳትሳሳቱ ማለት ነው። ስለዚህ ሌላኛው ኮንፊደንስ ኢንተርቫል ነው ቴስት የምናደርግበት። ኢት ኢዝ ካልኩሌትድ ፍሮም a sample and provide a range of value ሊሰጠን የሚችል ነው። likely contain the unknown values of the population true parameter ማለት ነው። ስለዚህ ሬንጅ ነው የምናስቀምጥለት ኮንፊደንስ ኢንተርቫል ማለት ነው። ስለዚህ በዚህ ኢንተርቫል ውስጥ ያ ነገር በዚህ ኢንተርቫል ውስጥ ይገኛል የሚል ሬንጅ እናስቀምጥለታለን። ስለዚህ ኮንፊደንስ ኢንተርቫል እንዴት ይሰራል? ለቲ ቫልዩ ኮንፊደንስ ኢንተርቫል የምንሰራው ቅድም አሳይቻችኋለሁ። ለእያንዳንዱ ፓራሜትር በዚህ መልኩ ነው የሚሰራው አይደለ? ፓራሜትሩ ወይም ደግሞ ኤስቲሜት ያደረግነው ፓራሜትር ኤስቲሜቱ ፕላስ ኦር ማይነስ ክሪቲካል ቫልዩ ታይምስ ስታንዳርድ ኤረር ኦፍ ዘ ኤስቲሜተር ማለት ነው። ስለዚህ እነኚህን አድርገን ኮንፊደንስ ኢንተርቫል እንሰራለን። ሶ ያንን ኮንፊደንስ ኢንተርቫል ለምሳሌ 10 እና 15 የሚመጣ ከሆነ ኮንፊደንስ ኢንተርቫሉ ሶ የተሰጠን ኤች ኖት ክሌማችን ቤታ እዚ ኳልስቱ 9 ቢሆን ለምሳሌ። ስለዚህ በዚህ ኮንፊደንስ ኢንተርቫል ውስጥ ኤች ኖቱ ከተገኘ አክሴፕት ይደረጋል። ካልተገኘ ደግሞ ከዚህ ውጭ የሚገኝ ከሆነ ሪጀክት ይደረጋል። ስለዚህ 9 ከዚህ ውጭ ስለሆነ ሪጀክት እናደርጋለን ማለት ነው። ዲሲሽን ሩል ኢፍ ዘ ሃይፖቴሳይዝድ ቫልዩ ኢዝ ዊዝን ዘ ኮንስትራክትድ ኢንተርቫል በገነባነው ኢንተርቫል ውስጥ የሚገኝ ከሆነ ዊ ፌል ቱ ሪጀክት ወይም ደግሞ አክሴፕት ዘ ነል ሃይፖቴሲስ አት 5% አልፋ ኦፍ ሲግኒፊካንስ አዘርዋይዝ ሪጀክት ዘ ነል ሃይፖቴሲስ ማለት ነው። ሪጀክት ዘ ነል ሃይፖቴሲስ ኦኬ።
እንግዲህ ቀጥታ ወደ ኑሜሪካል ኤግዛምፕል አልፈናል ማለት ነው። እንግዲህ ኑሜሪካል ኤግዛምፕል ስንሰራ ጊቭን አለን። ሶ እነኚህን ጊቭኖች ተጠቅመን ነው የምንሰራው ማለት ነው። ዋይ ሃታችን ተሰጥቶናል። ዋይ ሃት ኢዝ ኢኳልስ ቱ 3.6 ፕላስ 0.75 ኤክስ አይ አለ። ይሄ ምንድነው? ኤስቲሜት የተደረገው ሞዴላችን ማለት ነው። ሌላው የተሰጠን ሰሜሽን ኦፍ ኢአይ ወይም ደግሞ ሪሲጁዋል ሰም ኦፍ ስኩዌር ማለት ናት። ይቺ ሪሲጁዋል ሰም ኦፍ ስኩዌር ናት 14.65 ተሰጥታናለች። አር ስኩዌር አፕሮክሲሜትሊ ስንት ተሰጥቶናል? 0.52 ተሰጥቶናል። ሶ ሰሜሽን ኦፍ ኤክስ አይ ሰሜሽን ኦፍ ኤክስ አይ ይቺ ስሞሏ ስኩዌር ናት። ሰሜሽን ኦፍ ኤክስ አይ ስኩዌር ደግሞ 28 ተሰጥቶናል። ኤክስ ሚናችን 8 ተሰጥቶናል። ኤናችን 10 ተሰጥቶናል። ይሄ መረጃ ተሰጥቶ በጣም ብዙ ጥያቄ መጠየቅ ይችላል። የመጀመሪያው ቶታል ሰም ኦፍ ስኩዌርን እና ኢኤስኤስን ፈልጉ እንባላለን። ኦኬ እንግዲህ ቶታል ሰም ኦፍ ስኩዌር እና ኢኤስኤስን ስትፈልጉ እያንዳንዱ ሰው በተለያየ መንገድ ሊፈልግ ይችላል። ምክንያቱም በጣም ብዙ ፎርሙላ ነው ያላቸው። ስለዚህ በዛ መፈለግ ትችላላችሁ። ሁለተኛው ፋይንድ ዘ ኤስቲሜት ፎር ዘ ፖፑሌሽን ቫሪያንስ ነው። ፖፑሌሽን ቫሪያንስ ኤስቲሜቱን ፈልጉ ነው። ያ ማለት ፖፑሌሽን ቫሪያንስ ኤስቲሜት ማናት? ሲግማ ሃት ማለት ነው። ሲግማ ሃት ስኩዌር። ኦኬ ሶስተኛ ኮንስትራክት ኮንፊደንስ ኢንተርቫል ስሩ ነው ለአናውን ሪግሬሽናል ፖፑሌሽን ፓራሜትር ለአልፋም ለቤታም ለኮንፊደንስ ኢንተርቫሉ ማለት ነው። ለፖፑሌሽን ቫሪያንሱ ማለት ነው። ኤንድ ቴስት ዘ ሃይፖቴሲስ ያንን ሃይፖቴሲስ ቴስት አድርጉት ዛት ዘ ኢንተርሰፕት ኤንድ ስሎፕ አር ኢንዲቪዱዋሊ ኢኳል ቱ 0 ማለት ነው። ስለዚህ ኢንተርሰፕቱ አልፋ ናት ይቺ 3.6 የመጣችልን፣ ስሎፑ 0.75 የመጣችው ቤታ ናት። ስለዚህ እነሱን ኤች ኖት ምን ይለናል? 0 ናቸው ብሎ ሰጥቶን፣ ስለዚህ አልፋና ቤታ ምናቸው? 0 ናቸው ብሎ ሰጥቶን ቼክ አድርጉ ወይም ቴስት አድርጉ ብሎናል። ስለዚህ ቀጥታ አሁን የምወስዳቸው ወደ ሶሉሽኑ ነው ማለት ነው። እሺ አንድ እዚህ ጋር ላስቁማችሁና ምንድነው እንግዲህ የተለያዩ አገልግሎቶችን የሚሰጥ ቻናል እንደሆነ እንድታውቁልኝ ስለፈለኩ ነው። ሶ እዚህ ጋር እናንተ ሊረዱ የሚችሉ ሀሳቦችን ይዤላችሁ መጥቻለሁ። ስለዚህ የተለያዩ አሳይመንቶች ሲኖሯችሁ እንዲሁም ኮርስ ስለ ኮርሱ ሄልፕ ከፈለጋችሁ እርዳታ ከፈለጋችሁ ቢዚ ስትሆኑ ሊሆን ይችላል። እንዲሁም ደግሞ በጣም አሰልቺ የሆኑ አሳይመንቶች አንዳንዴ ከፈተና ጋር ሊደራረቡባችሁ ስለሚችሉ ስለዚህ እኛ ጋር ያው ፔድ ሰርቪስ እንሰጣለን ማለት ነው። ሶ 100% ኮንፊደንስ ሆናችሁ የምታስገቡት አሳይመንትን ሰርተን እናስረክባችኋለን። ሶ መሰራት የምትፈልጉ ሁላችሁም ማለት ነው በዚህ ያለው ስልክ ቁጥር አለ። ሶ በዚህ ስልክ ቁጥር በመደወል አሳውቁኝ ማለት ነው። ሶ እርዳታዬን ለእናንተ አቀርባለሁ ማለት ነው። ሶ በዚህ መልኩ እንዳያመልጣችሁ ከእንትኑ ወይም ደግሞ ከአገልግሎታችን ተሳታፊ እንድትሆኑ ቴሌግራም ግሩፕ ላይ ገብታችሁ ኦነሩን ማውራት ትችላላችሁ። ሶ አገልግሎታችሁ ይፈጸምላችኋል ማለት ነው። ኦኬ እንግዲህ እዚህ ጋር ኑሜሪካል ኤግዛምፕሉን እዚህ ጋር ደግሜ አውጥቼዋለሁ። ሶ እዛ ጋር ጥያቄውን ያነበብኩላችሁ ሁለተኛ ላለመመለስ ነው ማለት ነው። ስለዚህ ቶታል ሰም ኦፍ ስኩዌር እና ኢኤስኤስን እንዴት እንሰራለን? የመጀመሪያው ቶታል ሰም ኦፍ ስኩዌር ማለት ቶታል ሰም ኦፍ ስኩዌር ኢዝ ኢኳልስ ቱ አርኤስኤስ ፕላስ ኢኤስኤስ ነው። ወይንም ደግሞ ቶታል ሰም ኦፍ ስኩዌር ኢዝ ኢኳልስ ቱ አርኤስኤስ ስለተሰጠን 1 ማይነስ ቶታል ሰም ኦፍ ስኩዌር ኢዝ ኢኳልስ ቱ የሁለቱ ድምር ነው አይደለ? ሶ ወይም ደግሞ ቫሪዬሽን ኦፍ ዋይ ያ ማለት ሰሜሽን አለ እዚህ ጋር ሰሜሽን ዋይ ማይነስ ዋይ ሚን ዘሆል ስኩዌር ይሄን ይችኛዋ ዘሆል ስኩዌር አንደር ሰሜሽን ውስጥ ማለት ነው። በዚህ መልኩ ትገኛለች ቶታል ሰም ኦፍ ስኩዌር። ግን እዚህ ጋር ካለው አንፃር በምን መስራት እንችላለን? ቶታል ሰም ኦፍ ስኩዌር ኢዝ ኢኳልስ ቱ አርኤስኤስ ፕላስ ኢኤስኤስ ብለን እንሰራለን። አርኤስኤስ ማለት ሰሜሽን ኦፍ ኢአይ ስኩዌር ነው ይችኛዋ ማለት ነው ብያችኋለሁ። ኢኤስኤስ ደግሞ ምን ማለት ነው? ቤታ ሃት ስኩዌር ታይምስ ሰሜሽን ኦፍ ስሞል ኤክስ አይ ስኩዌር የሚል ፎርሙላ እንዳላት ከአሁን ፊት በደንብ አስረድቻለሁ ማለት ነው። ጉድነስ ፊት የሚለው ላይ ማለት ነው። ሶ የሁለቱ ድምር ከሆነች ሰሜሽን ኦፍ ኢኤስኤስ 14.65 ይሄው እዚህ ጋር ተሰጥተናል። ቢሃት አለን። ቢሃት የት አለ? አልፋ ሃት እዚህ ኳልስቱ 3.6 ነው። ይሄው እዚህ ጋር ቤታ ሃት ደግሞ ስንት ነው? 0.75 ነው። ይሄ ስሎፑ ማለት ነው። ስለዚህ ከነኛ ላይ ማውጣት እንችላለን። ስለዚህ ቢሃት ስኩዌር ነው አይደለ የተባልነው? ቢሃት ስኩዌር 0.75 ስኩዌር ታይምስ ሰሜሽን ኦፍ ኤክስ አይ ደግሞ እዚህ ጋር 28 አለ ሲባዛ በ28። ስለዚህ 14.68 ስታባዙት ይሄን ሁለቱን 15.75 ይመጣል። ቶታል ሰም ኦፍ ስኩዌራችን ስንት ሆነ?
4 ሆነ ማለት ነው። ኤኤስኤሳችን እዚህ ጋር ኦልሬዲ ሰርቼዋለሁ። ኤኤስኤስ ፈልጉ ነው የተባለው። ስለዚህ መጀመሪያ ኤኤስኤስ እዚህ ጋር ተሰርቷል 15.75 ነው፣ ወይም ደግሞ እዚህ ጋር ደግሜላችኋለሁ ማለት ነው። ኦኬ ከዚያ ሁለተኛ ላይ የተጠየቅነው ሲግማ ሃት ስኩዌር ነው። ሲግማ ሃት ስኩዌር ወይም ደግሞ ፖፑሌሽን ቫሪያንስ ኤስቲሜተር ነው የተጠየቅነው። ኤስቲሜሽን ነው ኤስቲሜት የምታደርገው ፖፑሌሽን ቫሪያንሱን ኤስቲሜት የምታደርግልን ማናት? ሲግማ ሃት ሳምፕል ቫሪያንሷ ማለት ነው። ሳምፕል ቫሪያንስ ደግሞ ሰሜሽን ኦፍ ኢአይ ስኩዌር ኦቨር ኤን ማይነስ 2 ነው፣ ወይም ደግሞ አርኤስኤስ ኦቨር ኤን ማይነስ 2 ነው። ስለዚህ አርኤስኤስ እና ኢኤስኤስ ሰሜሽን ኦፍ ሪሲጁዋል ሰም ኦፍ ስኩዌር ደግሞ ስንት ነው? 14.65 አይደለ? ሲካፈል ኤናችን ስንት ነው? 10 ተሰጥቶናል። ሲቀነስ ለ8 14 ሲካፈል ለ8 ስንት ነው? 1.831 ምን ይሆናል? ኤስቲሜት የምታደርግልን ፖፑሌሽኑን ቫሪያንሱን ኤስቲሜት የምታደርግልን ቫሪያንስ ትሆናለች ማለት ነው። ሶስተኛ ላይ የተጠየቅነው ደግሞ ኮንስትራክት ኮንፊደንስ ኢንተርቫል መስራት ነው። ኮንፊደንስ ኢንተርቫል ለማ 95% ኮንፊደንስ ኢንተርቫል ለማ ለአልፋም ለቤታም እንትንም ለቫሪያንሱም ማለት ነው። ስለዚህ ለኮንፊደንስ ኢንተርቫል ፎር አልፋ ስንሰራ አልፋ ፕላስ ኦር ማይነስ ቲ 5% አይደለ? 5% ማለት 0.05 ነው። ስለዚህ እሱን ለሁለት ስናካፍለው 0.025 ይመጣል አይደለ? ሲባዛ ስታንዳርድ ኤረር ኦፍ ዋት ቤታ ማለት ነው። ስታንዳርድ ኤረር ኦፍ አልፋ አልፋ ሃት ይሄንን ነው። ስለዚህ ማላይ አልፋ ሃት ላይ ማለት ነው። አልፋ ሃት ፕላስ ኦር ማይነስ እዚህ ጋር። ስለዚህ አልፋ ሃት አለ 3.6 ነው ሲደመር ቲ ቫልዩ ሄደን እናነባለን። ሄዳችሁ ያው አነባበቡን ካሁን ፊትም አሳይቻለሁ። ስታቱ ላይም ስሰራ አሳይቻለሁ። ስለዚህ 2.306 ነው የሚመጣልን። ያ ማለት ዊዝ ቲ 0.025 ቲ ከላይ ባለው 0.025 ሄዳችሁ ዲግሪ ኦፍ ፍሪ ደግሞ በዚህ በኩል ደግሞ 8 ላይ ሄዳችሁ ስታነቡ ስንት ታገኛላችሁ? 2.306 ሄዳችሁ ታገኛላችሁ ማለት ነው። ኦኬ ያንን ታገኛላችሁ። የስታንዳርድ ኤረር ኦፍ አልፋ ሃትን ደግሞ እንስራ። ስታንዳርድ ኤረር ኦፍ አልፋ ሃት ማለት ቅድም እንደነገርኳችሁ እንግዲህ ቫሪያንስ ኦፍ አልፋ ሃትን አንደር ራዲካል ማድረግ ነው። ስለዚህ ቫሪያንስ ኦፍ አልፋ ሃት ደግሞ ሲግማ ሃት ታይምስ 1/n ፕላስ ሰሜሽን ኦፍ ኤክስ ሚን ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ። ስለዚህ እዚህ ጋር መተካት ነው ማለት ነው። ቫሪያንስ አምጥቻለሁ እዚህ ጋር 1.831 አምጥቻለሁ። ስለዚህ 1.831 ዋን አለ ሲካፈል ኤኑ ስንት ነው? ለ10 1/10 ፕላስ ኤክስ ሚን ስንት ነው? 8 ተሰጥቶናል። ይሄውላችሁ እዚህ ጋር 8 ተሰጥቶናል ማለት ነው። ይሄው ኤክስ ሚን 8 ተሰጥቶናል። ኤን 10 ነው። ሰሜሽን ኦፍ ኤክስ አይ 28 ተሰጥቶናል። ስለዚህ እዚህ ጋር ሙሉ በሙሉ መተካት ነው ማለት ነው። ሌላ ነገር የለውም። ምንድነው የምናደርገው? እዚህ ጋር ተካን። ከዚያ በኋላ ይሄን ሙሉውን እናንተ ለማሳጠር ያህል ነው። ሙሉውን ሰርታችሁ ስንት ይመጣል ስታባዙት? ሁለቱን ደምራችሁ መጀመሪያ ከዚያ ማባዛት። ከዚያ በኋላ 4.376 ይመጣል። ከራዲካል ሲወጣ ስንት ይመጣል? 2.09 ይመጣል። አልፋ ስታንዳርድ ኤረር ኦፍ አልፋ ማለት ነው። ይሄ ማን ነው? ስታንዳርድ ኤረር ኦፍ አልፋ ሃት ነው ማለት ነው 2.09። ስለዚህ 3.6 አልፋ ሃት አለ ፕላስ ኦር ማይነስ 2.306 ሲባዛ በ2.09 ስንት ይመጣል? ስታንዳርድ ኤረሩ ማለት ነው ስንት ይመጣል? 4.84 ይመጣል። 82 ይመጣል። ስለዚህ 3.6 ሲደብ ፕላስ ኦር ማይነስ 4.82 ስታረጉት ኔጌቲቭ 1.22 እና በ8.42 መካከል ይገኛል። አንዴ ይሄን ማይነስ ማለት ነው፣ አንዴ ደግሞ ፕላስ። ይሄኛው ማይነስ ሲደረግ ይሄኛው ፕላስ ሲደረግ፣ ስለዚህ በዚህ ኢንተርቫል ውስጥ ይገኛል ማለት ነው ኮንፊደንስ ኢንተርቫሉ። ኦኬ ኮንፊደንስ ኢንተርቫሉ በዚህ መልኩ ካየን ለኤ ዋት አባውት ለቤታ ሃትሳ? ቤታ ሃት እንደዚሁ ቤታ ሃት ፕላስ ኦር ማይነስ ቲን እዛ ቫልዩ ላይ ያነበብኑ ማለት ነው ታይምስ የራሱ ስታንዳርድ ኤረር ኦፍ ቤታ ሃት ማለት ነው። ስታንዳርድ ኤረር ኦፍ ቤታ ሃት ደግሞ ስንት ነው? 0.255 መጥቷል። እንዴት መጣ? ይሄው እዚህ ጋር። ስለዚህ ስታንዳርድ ኤረር ኦፍ ቤታ ሃት ማለት ስታንዳርድ ኤረር ኦፍ ቤታ ሃት ኢዝ ኢኳልስ ቱ አንደር ራዲካል ቫሪያንስ ኦፍ ቤታ ሃት አይደለ? ቫሪያንስ ኦፍ ቤታ ሃት ማለት ደግሞ ሲግማ ሃት ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነው። ስለዚህ አንደር ራዲካል ስታረጉት ይመጣል ማለት ነው። ኦኬ ከዚያ እዚህ ጋር እንዳያችሁ መልኩ ሲግማ ሃትን ደግሞ 1.83
1.831 አምጥተናል። ሶ እንትኑ ደግሞ ሰሜሽን ኦፍ ኤክስ አይ ስኩዌር ደግሞ ተሰጣናለች 28 ማለት ነው። ሶ ሁለቱን ስታካፍሉ 0.065 ይመጣል። ከራዲካል ስታወጡ 0.255 ይመጣል ማለት ነው። ኢትስ ኦኬ። ሶ ቤታ ሀታችን ደግሞ እዛ ኢኩዌሽኑ ላይ የተሰጠን ስንት ነው? 0.75። ስለዚህ 0.75 ፕላስ ኦር ማይነስ ይሄ 2.306 ለሁሉም ያው ነው ቲ ቫልዩ ማለት ነው። ሲባዛ በ0.255 ሲሆን 0.59 ይመጣል ማለት ነው። ስለዚህ ይሄንን አንዴ ማይነስ ስታረጉት 0.16 ይመጣል። ፕላስ ስታረጉት ደግሞ 1.34 ይመጣል። ስለዚህ ለኮንፊደንስ ኢንተርቫል 95% ኮንፊደንስ ኢንተርቫል ለቤታ ሀት ምን ነው ማለት ነው? 0.16 እና 1.34 ነው ማለት ነው። አሁን ይህን እንዴት ነው ኢንተርፕሬት የምታረጉት? ታዲያ ኢንተርፕሬቴሽን ትጠየቃላችሁ። ስለዚህ ምን ትላላችሁ መሰላችሁ? ለአልፋ ከሆነ we are 95% confident that this interval contains the true population parameters, the true unknown population parameters, that means alpha hat ትላላችሁ። ለቤታ ሀትም እንደዛው ብላችሁ ትገልጻላችሁ ማለት ነው። ስለዚህ we are 95 confident that this interval contains the true unknown population parameters ብላችሁ ኢንተርፕሬት ማድረግ ትችላላችሁ ማለት ነው። ኦኬ ሌላው ምንድነው? ለቫሪያንስ ወይም ደግሞ ለቪሃት ነው የምንሰራው። ለሲግማ ሀት ስንሰራ ሲግማ ሀት እንግዲህ የሚገኘው በዚህ መካከል ነው ብያችኋለሁ። ወይም ደግሞ ይሄንን እንዴት ሄደን እናነባለን የሚለው ካይ ስኩዌር ዲስትሪቢዩሽን አሁንም የት አሳይቻለሁ? ስታቱ ላይ አሳይቻችኋለሁ። ሶ በዛሬ አመቱ ላይ ማለት ነው። ስለዚህ የአልፋ ኦቨር 2 ኤን ማይነስ 2 ዲግሪ ኦፍ ፍሪደም ሄዳችሁ ካይ ስኩዌር ዲስትሪቢዩሽን ላይ ስታዩ ቀጥታ የሚመጣላችሁ የመጀመሪያው ያ ማለት አልፋ ኦቨር 2 ማለት ምን ማለት ነው? 0.025ን ይዛችሁ በ8 ዲግሪ ኦፍ ሄዳችሁ ካይ ስኩዌር ላይ ስታነቡ 17.535 ይመጣላችኋል። ይሄን ደግሞ 1 ማይነስ አልፋ ኦቨር 2 ስታደርጉ 1 ማይነስ 0.025 ስንት ነው? 0.975 አይደለ? ሶ 0.975 ይዛችሁ ደግሞ ሄዳችሁ ስታነቡ ስንት ታገኛላችሁ? 2.180 ታገኛላችሁ። ስለዚህ ይሄኛው n ማይነስ k ሲባዛ n ማይነስ k ማለት n ታይምስ 10 ሲቀነስ 2 ፓራሜትር አሉ እሱ ማለት ነው 8 ይሆናል። ሲግማ ሀትን አግኝተናል። ስለዚህ ሲግማ ሀት 1.831 ማለት ነው። ስለዚህ ሲካፈል በዚህ መልኩ በኢንተርቫል ታስቀምጣላችሁ ማለት ነው። አልፋ ኦቨር 2 ከመጀመሪያ ይመጣል። 1 ማይነስ አልፋ ኦቨር 2 ከወዲያ ይሄዳል። ስለዚህ በዚህ መልኩ 0.84 እና 6.72 ይሆናል ማለት ነው። ስለዚህ we are 95% confident that this interval contains the true population variance ማለት ነው። the true population variance ሶ በዚህ መልኩ ይሰራል ማለት ነው። ስለዚህ ሌላኛው ጥያቄያችን ቴስት ነው። ቴስት ደግሞ ኤች ኖት ምን ተሰጥቶናል? አልፋና ቤታን ኢንዲቪዥዋሊ ነው ያለን። ሶ ኢንዲቪዥዋሊ ሁለቱ ዜሮ ናቸው ብሎ ክሌም አንስቶልናል። እኛ ደግሞ ኤች ዋናችን ኦልተርኔቲቫችን ምን ይሆናል ማለት ነው? ዲፈር ፍሮም ዜሮ ይሆናል ማለት ነው። ስለዚህ ቲሬሾአችንን ነው የምንሰራው። አሁን በኮንፊደንሱ መስራት እንችል ነበር ኦልሬዲ፣ ነገር ግን በቲሬሾ ላሳያችሁ ብዬ ነው። ስለዚህ በትሬሾ ስንሰራ አልፋ ሀት ማይነስ አልፋ ኦቨር ስታንዳርድ ኤረር ኦፍ አልፋ ሀት ነው አይደለ ለመጀመሪያው። ስለዚህ አልፋ ሀት አለን 3.6 ሲቀነስ ቲ ስንት ነው? 0 ነው ተብለናል አልፋ ማለት ነው። ስለዚህ 3.6 ሲቀነስ 0 ሲካፈል ስታንዳርድ ኤረር ኦፍ አልፋ ደግሞ ስንት አምጥተናል? 2.09 አምጥተናል አሁን። ስለዚህ ሁለቱን ስታካፍሉት 1.72 ነው። ስለዚህ ይሄ ቲ ካልኩሌት ያደረጋችሁት ነው። ቲ ታቡሌትዱን ደግሞ ስንት ነው ያመጣችሁት? እዚህ ጋር ቲ ታቡሌትዱ ስንት ነው ብያችኋለሁ እዚህ ጋር ማለት ነው 2.306። ስለዚህ ካልኩሌትድ ስንት መጣልን? እዚህ ጋር 1.72። ስለዚህ ምን ይሆናል? 1.72 ለዛን 2.306 ማለት ነው አይደለ? ስለዚህ ምን እናደርገዋለን? ቲ ይሄ ቲ ካሉት ወይም ደግሞ ቲ ሬሾ ወይም ደግሞ ቲ ካሉ ለዛን ቲ ታቡሌትድ ሆነ ማለት ነው። ቲ ታቡሌትድ ሶ ምን እናደርገዋለን? ውሳኔያችን ላይ አክሴፕት ዘነል ሃይፖቴሲስ ወይም ደግሞ ፌል ቱ ሪጀክት ዘነል ሃይፖቴሲስ ማለት ነው። ፌል ቱ ሪጀክት ዘነል ሃይፖቴሲስ ምክንያቱም ካልኩሌት ያደረግነው አንሶብናል። ቲ ሬሾ ለቢሃት ስንሰራ ያው ቢሃት ማይነስ ቢ ነው ሲካፈል ስታንዳርድ ኤረር ኦፍ ቢ ነው። ቢሃት 0.75 ነው፣ ሌላው 0 ነው ስንቀንስ። ሶ ሲካፈል ስታንዳርድ ኤረር ኦፍ ቢሃት ደግሞ 0.255 ነው። ስለዚህ ስናካፍለው
ስንት መጣ? 2.94 መጣ። ስለዚህ 2.94 ግሬተር ዛን ከ2.306 ይሆናል አይሆንም? ይሆናል አይደለ? ስለዚህ በህጋችን መሰረት ምን እናደርገዋለን? ሪጀክት ዘ ነል ሃይፖቴሲስ ማለት ነው። ሪጀክት ዘ ነል ሃይፖቴሲስ ሶ ቲ ካሉ ግሬተር ዛን ቲ ታብ ያለው 2.94 ግሬተር ዛን 2.306 ስለዚህ ሪጀክት ዘ ነል ሃይፖቴሲስ ማለት ነው። ኦኬ ሌላው ቴስት ኦፍ ሲግማ ሃት ስኩዌር ነው። ሲግማ ሃት ስኩዌርን ቴስት ስናደርግ ደግሞ ሲግማ ሃት ኢዝ ኢኳልስ ቱ 0 ነው ብለን ብንነሳ ሶ ኤች1 ደግሞ ሲግማ ሃቱ 0 ይመጣል 0 አይሆንም ብለን ብንነሳ ስለዚህ በኮንፊደንስ ኢንተርቫል ቼክ ስናደርግ እዚህ ኮንፊደንስ ኢንተርቫል መካከሉ ላይ ይሄ ኤች ኖት ከተገኘ ሪጀክት አክሴፕት ነው የምናደርገው። ነገር ግን ካልተገኘ ግን ሪጀክት ነው። ስለዚህ እዚህ መካከል ላይ 0 ትገኛለች አትገኝም። ስለዚህ ዳዝ ኖት ኮንቴን 0 ማለት ነው። ይሄ ኢንተርቫል 0ን ስለማያካትት ሪጀክት ዘ ነል ሃይፖቴሲስ ማለት ነው። ሪጀክት ዘ ነል ሃይፖቴሲስ ወይንም ደግሞ ምን ታደርጋላችሁ? n-2 ታይምስ ሲግማ ሃት ስኩዌር ሲግማ ሃት ስኩዌር አለ። ስለዚህ ይሄንን ካልኩሌት አድርጋችሁ ወይም ደግሞ ስታንዳርድ ሲካፈል ለሲግማ ስኩዌር ማለት ነው ለፖፑሌሽኑ የፖፑሌሽኑ ሲግማ ከተሰጣችሁ ቴስት ለማድረግ ያህል ከሆነ ስለዚህ ይሄን ለዚህ አካፍላችሁ ምን የሚሆን ከሆነ ግሬተር ዛን ይሄኛው ይሄ ካልኩሌት ያደረጋችሁት ግሬተር ዛን ከማን የሚሆን ከሆነ ትልቁ ማን ነው? ከቲ አልፋ ኦቨር 2 ከካይ አልፋ ኦቨር 2 ዊዝ ኤን ማይነስ ኬ ዲግሪ ኦፍ ፍሪደም ከዚህ የሚበልጥ ከሆነና ለዛን ከካይ ስኩዌር ከ1 ማይነስ አልፋ ኦቨር 2 ዊዝ ኤን ማይነስ 2 ዲግሪ ኦፍ ፍሪደም ከዚህ የሚያንስ ከሆነ ከዚህኛው የሚበልጥ ከሆነ በዚህ መሰረት ካልኩሌት አድርጋችሁ ምን ማድረግ ትችላላችሁ? ሪጀክት ዘ ነል ሃይፖቴሲሱን ማድረግ ትችላላችሁ ማለት ነው። ሶ ከዚህ የሚያንስና ከዚህ ደግሞ የሚበልጥ ከሆነ ግን አክሴፕት ዘ ነል ሃይፖቴሲስ ነው ማለት ነው። በዚህ መልኩ መስራት ትችላላችሁ። ሶ በአጠቃላይ ኮንፊደንስ ኢንተርቫል ቴስት የተባልነው ይሄንን ነው ማለት ነው። ኦኬ ሌላው ኮንፊደንስ ኢንተርቫል ለአልፋ እና ለቤታ እንዴት እንደሚሰራ ማየት ትችላላችሁ። እዚህ ጋር ለምሳሌ አልፋ እና ቤታ 0 ነው የተሰጡን። ስለዚህ የአልፋ ስታንዳርድ ኮንፊደንስ ኢንተርቫሉ ከኔጌቲቭ እስከ ፖዚቲቭ 8 ነው አይደለ? ስለዚህ 0 በመካከሉ ስለሚገኝ ምን ነው ማለት ነው? አክሴፕት ዘ ነል ሃይፖቴሲስ ወይም ደግሞ ፌል ቱ ሪጀክት ነው ማለት ነው። ስለዚህ በቲ ሬሾ ማርገን እዚህ ጋር ያመጣነው ምንድነው? አክሴፕት ይሄው አክሴፕት ዘ ነል ሃይፖቴሲስ ነው ያመጣነው። ነገር ግን የቤታ ግን ከሆነ ግን ምንድነው ኢንተርቫሉ ውስጥ 0 አይገኝም። ይሄው 0 እዚህ ጋር የለችም። 0.16 ነው የሚጨምረው። ስለዚህ ምን እናደርጋለን? ሪጀክት ዘ ነል ሃይፖቴሲስ አደረግን እዛም ያደረግን ማለት ነው። ኦኬ እንግዲህ ተማሪዎች ቀጣይ ሌሰናችን የሚሆነው ምንድነው? ፕሪዲክሽን ዊዝ ሲምፕል ሪግሬሽን ሞዴል የሚሆነው ሶ ምንድነው? ፕሪዲክሽን ነው የምናየው ማለት ነው። አሁን ከዚህ ቀጥሎ የመጨረሻው ሌሰን ነው። ስለዚህ ስታቲስቲክስን እንግዲህ ሞዴልን ኤስቲሜት አድርገን ቴስት አድርገን ያንን ሞዴል ቴስቱን ካለፈልን ትክክል ነው ብለን ካሰብን ለምን እንጠቀመዋለን? ለፕሪዲክሽን እንጠቀመዋለን። ፕሪዲክት እናደርጋለን። ፊውቸር ቫልዩ ኦፍ ኢኮኖሚክ ማግኒቲዩድን ምን እናደርጋለን ብለናል? ፕሪዲክት እናደርጋለን ብለናል። ስለዚህ አሁን ፕሪዲክሽንን እንጀምራለን ማለት ነው። ፕሪዲክሽናችን ከተሳካ ደግሞ ምን እናደርገዋለን? ለፖሊሲ ወይም ደግሞ ለፖሊሲ ፐርፐዝ እንጠቀመዋለን። ያንን ኤስቲሜተር ብለና ነበረ ዩኒት 1 እና ዩኒት 2 መጀመሪያው አካባቢ ማለት ነው። ባልነው መሰረት ፕሪዲክሽን ላይ ደርሰናል። ዊዝ ሲምፕል ሪግሬሽን ሞዴል ጊቭ ዘ ኤስቲሜትድ ቫልዩ ኤስቲሜትድ ሞዴል አለ። ዋይ ሃት ኢዝ ኢኳልስ ቱ አልፋ ሃት ፕላስ ቤታ ሃት ኤክስ አይ ነበረ። ዊ ካን ዩዝ ዚስ ሞዴል ቱ ፕሪዲክት ዘ ፊውቸር ቫልዩ። ይሄ ቴስት አድርገን ትሩ ከሆነ ለፊውቸር ቫልዩ መጠቀም እንችላለን። ፊቸር ቫልዩ ኦፍ ዋይን ኤክስ ተሰጥቶን ፊቸር ቫልዩ ኦፍ ኤክስ ተሰጥቶን ፊቸር ቫልዩ ኦፍ ዋይን ኤስቲሜት ለማድረግ እንጠቀምበታለን ማለት ነው። ዘ ፕሪዲክሽን ቫልዩ ኦፍ ዋይ ኢዝ ጊቭን ባይ ዋይ ሃት አይ የነበረችው ዋይ ሃት ኤፍ የፊውቸር ሆነች ማለት ነው። አልፋ ሃት እና ቤታ ሃት እንዳሉ ናቸው። ኤክስ አይ የነበረችው ኤክስ ኤፍ ሆነ ማለት ነው። ስለዚህ ኤፍ ምንድነው ሪፕሬዘንት የምታደርግልን? ፊውቸሩን ማለት ነው። ፊውቸሩን the true values of y is given by y hat ይሄ true population true value ይሆናል ብለን የምናስበው ማለት ነው። a alpha plus beta xf future value of x ተጠቅመን እና ኢረሩ ወዲህ የሚልበት ራንደምነሱን ሲደመር
ትሩ ፖፑሌሽን ቫሪያንሱን ወይም ደግሞ ትሩ ፖፑሌሽን ፊውቸር ቫልዩን ዋይን ይሰጠናል ማለት ነው። ኖት ዛት ይለናል። ሶ ይቺ ዋይ ሃት ኤፍ ኢዝ ኤ ሊኒየር ፕሪዲክተር ኦፍ ዋይ አስ ቦዝ ኦኤልኤስ ኤስቲሜተር አር ሊኒየር ፈንክሽንስ ኦፍ ዋይ ይለናል። ሶ እንደገና ደግሞ አምቢያዝድ ፕሪዲክተር መሆን አለባት ይለናል። እኛ ምንድን ነበር ያልነው? ዋይ አይ ሊኒየር መሆኑን ቼክ አድርገናል። ፓራሜትሮቹ አምቢያዝድ መሆናቸውን ሚኒመም ቫሪያንስ መሆናቸውን። ሶ ምን አይነት ይኑረው ነበር? ብሉ ይኑረው ብለን ነበር እስካሁን አይደለ? ሶ ብሉ መሆን አለበት። ቤስት ሊኒየር አምቢያዝድ ኤስቲሜተር መሆን አለበት ነበር። አሁን ደግሞ እዚህ ጋር ብሉፕ ይሆናል። ብሉፕ ሶ ምንድነው? ቤስት ሊኒየር አምቢያዝድ ፕሪዲክተር ይሆናል ማለት ነው። እዚህ ጋር ፕሪዲክሽን ስለሆነ ፕሪዲክተር ይሆናል፣ ብሉፕ ይሆናል ማለት ነው። ሶ በዛ መልኩ እንግዲህ ፕሪዲክሽን ኤረራችን ስለዚህ ልክ እንደዛኛው ነው የሚሆነው ማለት ነው። አክቹዋሉ ሲቀነስ ኤስቲሜት ያደረግነው ፊውቸር ቫልዩ ነው ማለት ነው። ፕሪዲክሽን ኤረራችን ወይም ደግሞ ኤ ማለት ነው። ሶ ዋይ ሃታችን በዚህ መልኩ ከሆነ አክቹዋላችን ደግሞ ይሄ ከሆነ ስለዚህ ሁለቱን ስንቀንስ ኢኤፍን እናገኛለን ማለት ነው። ሶ ሁለቱን ቀንሰን እዚህ ኳልስ ቱ 0 ስናረግ የምናገኘው ይሄ ይሆናል። ኦኬ ከዚያ ምንድነው ኢኤፍ እዚህ ኳልስ ቱ ዋይ ሃት ማይነስ ዋይ ዋይ አክቹዋል ፊቸር ቫልዩ ሲቀነስ ኤስቲሜትድ ፊቸር ቫልዩ ከሆነ ስለዚህ ሁለቱን ታቀናንሳላችሁ ማለት ነው። ሶ ምንድነው እዚህ ጋር ያለን እስኪ እናቀናንስ። ያ ማለት አልፋ ማይነስ ቤታ ኤክስ ኤፍ ሲደመር ኢኤፍ አለ። ኢኤፍ ይሄ ትልቁ ኢኤፍ ማለት ነው። ሲቀነስ ማን ነው እንትን የምንለው? ይሄ ጋር ፕላስ ነች። ሲቀነስ አልፋ ሃት ፕላስ ማይነሷ ይቺ ለሁሉም ስለሆነች ይቺንም ማይነስ ታደርግብናለች። ማይነስ ቤታ ሃት ኤክስ ኤፍ ይሆናል ማለት ነው። ስለዚህ ይቺ ወደዚህ ትወጣና ኢረር ኤፍ ትሆናለች። ከዛ በኋላ አልፋ ማይነስ አልፋ ሃት የሚለውን ኔጌቲቭ አድርጌ እኔ ይሄንን ወደዚህ አርዙሪ ይችን ፖዚቲቭ አልፋ ሃት ማይነስ አልፋ አሁንም ይችንም ኔጌቲቭ አድርጌ ይችን ወደዚህ አዙሪ ማለት ነው። የዚህኛዋን ኔጌቲቭ አድርጌ ቤታ ሃት ማይነስ ቤታ ታይምስ ኤክስ ኤፍ ይሆንልናል ማለት ነው አይደለ? ይሄንን ስናቀናንሰው በዚህ መልኩ ይመጣልናል። ኦኬ ልክ እዚህ ጋር እንዳለው ማለት ነው። ይሄው እዚህ ጋር እንዳለው ስለዚህ ኤክስፔክትድ ውስጥ ይሄን ኢኤፍን ስንከተው ኤክስፔክትድ ውስጥ ስንከተው ምን ይሆናል? ኤክስፔክትድ ኦፍ ይሄ ይሆንልናል ማለት ነው። ስለዚህ ኤክስፔክትድ ኦፍ ኢኤፍ ለብቻው ይሄ ኤክስፔክትድ ውስጥ ባንድ ላይ ይሄ ኤክስፔክትድ ውስጥ ባንድ ላይ ማለት ነው። ሶ ይሄ ደግሞ የራሱ የሆነ ህግ አለው፣ ሩል አለው። ሶ እናንተ ካልኩሌሽኑን ብቻ ማያዝ ትችላላችሁ። ሶ ግን የታይ ክላስ ስታት ዋን ላይ በተማርነው ህግ መሰረት ይሄ ዋይ ሃት ይሄ ፊቸር ፕሪዲክሽን ቫልዩ ሚኒመም ቫሪያንስ መኖር አለበት። ሶ ኢኤፍ ምን ይሆናል ማለት ነው? ይሄንን ከመጣልን ይሄ ኤክስፔክትድ ስናረገው ቫሪያንስ ኦፍ ኢኤፍ ስናረገው ሶ ቫሪያንስ ኦፍ ይሄ ምን ይሆናል? ቫሪያንስ ኦፍ ራሱ ይሆናል። ይቺ አልፋ ሃት ማይነስ አልፋ ደግሞ የማን ቫሪያንስ ናት? ሶ ይሄንን ቫሪያንስ ስናረገው ፕላስ ቫሪያንስ ኦፍ አልፋ ሃት ማይነስ አልፋ ይሆንልናል። ፕላስ ይሄ ደግሞ ኤክስ ኤፍ ወይም ደግሞ ይሄ ቫሪያንስ ኦፍ ኤክስ ኢዝ ኢኳልስ ቱ 5 ከሆነ ቫሪያንስ ኦፍ 2ኤክስ ምን ይሆናል ብለናል? 2 ስኩዌር ታይምስ 5 ቫሪያንስ ኦፍ ኤክስ ማለት ነው። ሶ በዛ መልኩ ኤክስ ኤፍ ስኩዌር አለ እዚህ ጋር ቫሪያንስ ኦፍ ቤታ ሃት ማይነስ ቤታ ሲቀነስ የሁለቱ ኮቫሪያንስ ይሄ የአልፋና የቤታ ነው። እዚህ ጋር አልፋ አይደለችም ቤታ ሃት ማለት ነው። ሶ የአልፋ ሃት እና የቤታ ሃት ኮቫሪያንስ ይኖራል ማለት ነው። ከዚያ በኋላ ቫሪያንስ ኦፍ ኢኤፍ ማናት? ሲግማ ናት አይደል? የሁሉም የኢረር ቫሪያንስ ምንድነው? ሲግማ እንደሆነች ፖፑሌሽን ቫሪያንስ እንደሆነ ይታወቃል። ሶ ሲግማ ሃት ሶ ይሄ ቫሪያንስ ኦፍ አልፋ ደግሞ ምንድነው? አልፋ ማይነስ አልፋ ሃት ደግሞ ቫሪያንስ ኦፍ አልፋ ሲግማ ሃት ታይምስ ይሄ ፎርም እንደሆነ የቫሪያንስ ኦፍ አልፋን ሰርተናል ማለት ነው። ኦኬ የቫሪያንስ ኦፍ ቤታም ደግሞ አሁንም እዚህ ጋር ምንድነው? በዚህ መልኩ እንደሚቀመጥ አይተናል። ሶ ኤክስ ኤፍ ስኩዌር ይሄ ሲግማ ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር የዚህ የቫሪያንስ ኦፍ አልፋ ቤታ ማይነስ ቤታ ሃት ማለት ነው። ኤክስ ኤፍ ስኩዌር የራሱ ያለው ማለት ነው። ሲቀነስ ይሄ ሲቀነስ ቱ የኮቫሪያንሳቸው ምንድነው? ማይነስ ያደረገበት ምክንያት ኮቫሪያንሳቸው ማይነስ ኤክስ ሚን ኦቨር ማይነስ ኤክስ ሚን ታይምስ ሲግማ ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነበር አይደለ? ሶ ምን ይሆናል ማለት ነው? ይሄ ኤክስ ኤፍ አለ እዚህ ጋር። ሶ ኤክስ ኤፍ እንዳለ ይመጣና ሲግማ ስኩዌር ኤክስ ሚን ኦቨር ሰሜሽን ኦፍ ኤክስ አይ ማይነስ ፖዚቲቭ የነበረው ማይነስ በማይነስ ኤክስ ሚን ይሆናል ማለት ነው። ሶ ይሄንን እንዳለ ትሰሩና
ምን ይመጣላችኋል መጨረሻ ላይ ይሄን አቀናንሳችሁ ምናምን ለሲግማ ስኩዌር ፕላስ ኢንቱ ማለቴ 1 ፕላስ 1 ኦቨር ኤን ፕላስ ኤክስ ኤፍ ማይነስ ኤክስ ሚን ዘ ሆል ስኩዌር ሰሜሽን ኦፍ ኤክስ አይ ስኩዌር። ይሄ ምንድነው? ኢንዲቪጁዋል ፕሪዲክሽን ለማድረግ ኢንዲቪጁዋል ቫሪያንስ ኦፍ ኢኤፍ ነው። ይሄ ለኢንዲቪጁዋል ነው። ዋት አባውት ሚን ሲሆን ምን ይሆናል የሚለውን እናያለን። ስለዚህ ፕሪዲክሽን ዊዝ ሲምፕል ሪግሬሽን ሞዴል ኢንዲቪጁዋል ፕሪዲክሽን ኑሜሪካል ኤግዛምፕል አለ። ሶ ፊውቸር ኤክስ ቫልዩ ለምሳሌ ምን ቢሆናልን 8 ቢሆን ሶ የተሰጠን ፕሪዲክሽን ይሄ ነው። ቫልዩዋችን አልፋ ሀት 3.6 ፕላስ 0.75 ታይምስ 8 ቢሆን ሶ ፊውቸር ቫልዩ ኦፍ ዋያችን ምን ይሆናል 9.6 ይሆናል ማለት ነው። በቅድሙ ኤግዛምፕል ብሰራ ከላይ በሰራሁላችሁ ኤግዛምፕል ማለት ነው። ሶ አቨሬጅ ፕሪዲክሽናችን የሚሆነው ግን የዚህ ምንድነው ዋይኤፍን ኢን ተርምስ ኦፍ አቨሬጅ። ስለዚህ የዋይኤፍ አቨሬጅ ደግሞ ማን ነው የሚሆነው ይሄ ነው። ስለዚህ አልፋና ቤታ አሁንም አምቢያዝድ መሆናቸው እንዳለ ሆኖ ማለት ነው። ሶ ይሄ የሆነበት ምክንያት የዋይኤፍ አቨሬጅ ምክንያቱም የዋይአይ አቨሬጅ ይሄ ነበር አይደለ? ይቺ አይ ነበረች አይደለ? ስለዚህ እሷን በኤፍ መተካት ነው። ፎር ዘ ፎርካስት ኢረር ቢካምስ ስለዚህ ኢረራችን ምን ነው ሊሆን የሚችለው? ኢረራችን ሊሆን የሚችለው ዋይ ኤፍ ጊቭን ኤክስ ኤፍ ተሰጥቶን ማለት ነው። አክቹዋሉ ሲቀነስ ኤስቲሜት ያደረግነው አይደለ? ስለዚህ ምን ይመጣል እሱ ይለናል ኤክስፔክትድ ስለሆነ ያቺ ፕላስ ኢረሯ ያ ማለት ዲቪዬሽኑ ምን ነበር? ኢ ኤፍ ሲቀነስ አልፋ ሀት ማይነስ አልፋ ማይነስ ቤታ ሀት ማይነስ ቤታ አይደለ? እንደዚህ ነበር የሆነው። ሶ ይሄንን ኤክስፔክትድ ስንቀጠው ኤክስፔክትድ ኦፍ ኢረር 0 አመጣና ከዚያ በኋላ ምን ሆነች ማለት ነው ማይነስ አልፋ ሀት ማይነስ አልፋ እዚህ ጋር ኤክስ አይ አለች ቅድምም። ሶ ማይነስ አልፋ ሀት ማይነስ አልፋ ማይነስ ቤታ ሀት ማይነስ ቤታ ኤክስ ኤፍ ሆነች ማለት ነው። ኤክስ ኤፍ ሆነች። ስለዚህ the variance of the forecast error for the mean prediction ቫሪያንሳችን የሚሆነው የዚህ ቫሪያንስ ሲግማ ሀት 1 ኦቨር ኤን ፕላስ ኤክስ ኤፍ ማይነስ ኤክስ ሚን ዘ ሆል ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር ነው ማለት ነው። ስለዚህ ቫሪያንስ ስኮን ምንድነው የቀረችው? አንድ ናት የቀረችው፣ አንድ ብቻ ናት የቀረችው በዛ በቅድሙ መሰረት ብትሰሩት ማለት ነው። ስለዚህ እዚህ ጋር 1 ፕላስ 1 ኦቨር ኤን ነበረ ለማ ለኢንዲቪጁዋል ሚን ሲሆን ግን አንድ የለችም ይችኛዋ ፎርሙላች ማለት ነው። ስለዚህ በዚህ መልኩ መስራት ነው። ኮምፔር ዘ ቫሪያንስ ኦፍ ፎርካስት ኤረር ፎር ኢንዲቪጁዋል እና ለሚን ያለውን ለሚን ፕሪዲክሽን ያለውን ቫሪያንስ ኮምፔር አድርጉ ይልናል። ስለዚህ ለኢንዲቪጁዋል ይሄ ነው ብያችኋለሁ። ይሄው እዚህ ጋር ሶ ለሚን ይሄ ነው። ይሄንን ፎርሙላውን ብቻ ከያዛችሁ በቂ ነው ማለት ነው። ሶ ይሄንን ይዛችሁ የምትጠየቁትን ጥያቄ ምን ማድረግ ነው መስራት ነው ማለት ነው። ስለዚህ ፕሪዲክሽን ዊዝ ሲምፕል ሪግሬሽን ሞዴል እዚህ ጋር ጥያቄዎች ተሰጥተውናል። ሶ ኑሜሪካል ኤግዛምፕል 2 እንሰራለን ማለት ነው። ስለዚህ ዋይ ሀታችን 24.4545 ተሰጥቶናል። ኤ ሀት ማለት ነው። ይሄ አልፋ ሀት ፕላስ ይሄ ቤታ ሀታችን ተሰጥቶናል። እዚህ ጋር 0.509 ተሰጥቶናል። ኤክስ አይ ተሰጥቶናል። ሶ ፊውቸር ቫልዩ ኦፍ ኤክስ ስንት ተሰጥቶናል? 100። ስለዚህ ፖይንት ፕሪዲክሽን ፎር ኢንዲቪጁዋል እና አቨሬጅ ሊሆን የሚችለው ፕሪዲክት የምናደርገው ቫልዩ ፖይንታችን መነሻችን የምትሆነው ይችን ፊውቸር ቫልዩ ኦፍ ኤክስን መተካት ነው አይደለ? ስለዚህ ይሄ ሲደመር ይሄ ሲባዛ በ100 ማለት ነው በ100። ስለዚህ ስንት መጣ? 75.364 ማለት ነው። 3.645 ይመጣል። ሶ ሰፖዝ ኤናችን 10 ቢሆን ኤክስ ሚናችን 170 ቢሆን ሲግማ ሀታችን እቺ ማለት ነው ሲግማ ሀታችን ምን ብትሆን 42.159 ቢሆን ሰሜሽን ኦፍ ኤክስ አይ ስሞል ሰሜሽን ኦፍ ኤክስ አያችን ደግሞ 33000 ቢሆን አልፋ 0.05 ሌቭል ኦፍ ሲግኒፊካንስ ቢሆን ስለዚህ ኢንተርቫል ፕሪዲክሽን እና ኢንዲቪጁዋል ፕሪዲክሽንን ምን አድርጉ ነው ስሩ ነው የሚለን ማለት ነው። ስሩ ነው የሚለን። ሶ እሱ የሰራው ስላለ እዛ በመሄድ እንሰራለን። ስለዚህ እዚህ ጋር ሰርቻለሁ ማለት ነው። እዛ ጊቭኑ ነው አይታችኋል። ስለዚህ ምንድነው ዋይ ኤፍ የመጣውን አይታችኋል ማለት ነው። ሶ እዚህ ጋር ጊቭን አለ ተሰጥቶናል። ኤክስ ኤፍ 100 ነው። ዋይ ኤፋችን 75.3645 ተሰጥቶናል። እዛ 10 ይመጣል። ይሄ ኤናችን ኤክስ ሚናችን 170 አለ። አልፋችን 0.05 አለ። ሲግማ ሀታችን ተሰጥቶናል። በሙሉ መረጃው ተሰጥቶናል ማለት ነው። ስለዚህ ፎርሙላውን ተጠቅመን ምን ማድረግ ነው ፕሪዲክት ማድረግ ነው። ስለዚህ ኢንዲቪጁዋል ፕሪዲክሽን የምንሰራው ኮንፊደንስ ኢንተርቫል ኢዝ ኢኳልስ ቱ ይሄ ዋይ ሀት ኤፍ ፊውቸር ቫልዩ ኦፍ ፕሪዲክት ያደረግነው ፊውቸር ቫልዩ ይቺ ማለት ናት
ፕላስ ኦር ማይነስ ቲ 0.025 ምክንያቱም አልፋ 0.05 ተሰጠ ማለት ሲካፈል ለሁለት ስንት ነው? 0.025 አይደለ? ዊዝ ኤን 8 እንትን 10 ነው። ዊዝ ኤን ማይነስ 2 ዲግሪ ኦፍ ፍሪደም ስታረጉ ዊዝ ዲግሪ ኦፍ ፍሪደሙ 8 ማለት ነው። ስለዚህ ይችን ሄዳችሁ ታነባላችሁ። ቅድም አንብበነዋል። እሷን ትጠቀማላችሁ ማለት ነው። 2.306 ናት። ከዚያ ስታንዳርድ ኤረር ኦፍ ዋይ ሃት ኤፍ ነው የምትሰሩት ማለት ነው። ይሄ እንዴት መጣ? ስታንዳርድ ኤረር ኦፍ ፊውቸር ለኢንዲቪጁዋል እንዴት ነው የምንሰራው? ይሄ ሲግማ ሃት አለ እዚህ ጋር ቅድም ፎርሙላውን ስላልያችሁ ነው ባጭሩ የሰራው ማለት ነው። ሲግማ ሃት ስኩዌር 42.159 ሲባዛ 1 ሲደመር 1 ኦቨር ኤን የተባለው 1 ኦቨር 10 ሲደመር ኤክስ ሚን ማይነስ ኤክስ ኤፍ ማይነስ ኤክስ ሚን ኤክስ ኤፍ 100 ነው። ኤክስ ሚን 170 ነው። ዞል ስኩዌር ሲደረግ 70 ስኩዌር ይሆናል። ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር 33000 ማለት ነው። ይሄው እዚህ ጋር በዚህ መልኩ መጥቶላችኋል። ስለዚህ ስንት መጥቷል ማለት ነው? 7.255 ይመጣል ማለት ነው። 7.255። ስለዚህ ይሄንን በስታንዳርድ ኤረሩ ይሄ ከመጣ በቲ ቫልዩ ማብዛን ነው ማለት ነው። ስለዚህ በ2.306 ስናበዛው በአጠቃላይ ስንት ይመጣል? 16.73 ይመጣል። ይሄኛው 75.3645 አለ። ስለዚህ አንዴ ማይነስ ስታረጉ 58.63 ይመጣል። ፕላስ ስታረጉ ደግሞ 92.095 ይመጣል። ኦኬ ለሚን ደግሞ ስንሰራ ሚን ላይ እንዳያችሁት እዚህ ጋር እንዳስቀመጥኩላችሁ ወይም ደግሞ ቅድም እንዳሳየዋችሁ ሲግማ ሃት ስኩዌር ኢንቱ 1 ኦቨር ኤን ፕላስ 1 እቺ እዚህ ጋር ያለችው 1 የለችም ብያችኋለሁ። ስለዚህ ከዚች ውጭ ሙሉ ተመሳሳይ ነው። ስለዚህ እሷን ይሄ 1 ኦቨር ኤን ፕላስ ኤክስ ኤፍ ማይነስ ኤክስ ሚን ሆል ስኩዌር ኦቨር ሰሜሽን ኦፍ ኤክስ አይ ስኩዌር አድርጌያለሁ። ስለዚህ 42.159 ታይምስ ይሄ እንዳለ አንድን ሳትደምሩ ይሄን የውስጠኛውን ማለት ነው የውስጠኛውን ስታበዙት ይሄኛውን ስትሰሩት ስንት መሰላችሁ? ከ0.1 ጋር ይችኛዋን ሙሉ ተሰርታ ስታልቅ መስራት ትችላላችሁ እናንተ። ስለዚህ ስንት ይመጣል? 0.248 ይመጣልናል። እሱን በ42 ምናምን ስናበዛው በ42.159 ስናበዛው አንደር ራዲካል ምን ይመጣል ማለት ነው? 10.455 ይሆናል። ከራዲካል ሲወጣ 3.3 ይመጣል ማለት ነው። ስለዚህ ቅድሙ ላይ ዋይ ኤፋችን ተመሳሳይ ነው 75.3645 ነው። ፕላስ ኦር ማይነስ 2.306 ሲባዛ በስታንዳርድ ኤረር ኦፍ ሚኑ ላይ ማለት ነው 3.23 ማለት ነው። እሱ ላይ ፕላስ ኦር ማይነስ አድርጋችሁ መጨረሻ ላይ ሲጨርሱት ይሄን አባስታችሁ እዚህ ላይ ሲደምሩት 67.92 እና የመጨረሻው ደግሞ 82.813 ይመጣላችኋል። ያ ማለት ከዚህ ኢንተርቫል እና ከዚህ ኢንተርቫል ማንኛው ነው ናሮ ኢንተርቫል ያለው? ናሮ ኢንተርቫል ያለው የሚን ፕሪዲክሽን ላይ ነው። ናሮ ኢንተርቫል ያለው ደግሞ ምን ነው? ሞር ምንድነው? ፕሪሳይስ ነው በት ለስ ኮንፊደንት ነው ብያለሁ። ይሄንን ደግሞ ይሄኛው ዋይደር ኢንተርቫል ስላለው ስለዚህ ይሄ ለስ ፕሪሳይስ ነው ፕሪሳይስ ኤንድ በት ግን ሞር ኮንፊደንት ነው ማለት ነው። ሞር ኮንፊደንት ነው። በዚህ መልኩ ኮንክሉዥናችሁን መስራት ትችላላችሁ። ስለዚህ እዚህ ጋር መጨረሻ ላይ ሰርቶላችኋል የሚን ፕሪዲክሽኑን እሱም ሰርቷል ማለት ነው። መጨረሻ ላይ የመጣው ያው በ82.8 እና በ67 መካከል ነው። ስለዚህ ሚን ፕሪዲክሽን ሃዝ ናሮር ኮንፊደንስ ኢንተርቫል አለው ሂንስ ሞር አኪዩሬት ዛን ኢንዲቪጁዋል ፕሪዲክሽን የሚል ኮንክሉዥን ታያላችሁ ማለት ነው። የአጠቃላይ የዩኒቱ ሌሰን በዚህ መልኩ ጨርሼዋለሁ። እናንተ እንዴት አያችሁት? እንዴት ነበረ? አሁን መጨረሻ ላይ ከደረሳችሁ እንኳን ምን አድርጉ? አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ስላዳመጣችሁ በጣም አድርጌ አመሰግናለሁ።